ሰላም ጤና ይስጥልኝ ውድ የምኩራብ ሾው ተከታታዮቼ አክሊለ ሽመልስ ነኝ። ዛሬም በአዲስ እንግዳ መጥቻለሁ። እንግዲህ ከዚህ በፊት የምኩራብ ሾው እንግዳ ነበሩ። ዶክተር በቀለ በዳዳ ይባላሉ። በቅርብ ጊዜ በዋቂ ፈታ እምነት ላይ ትልቅ ጥናታዊ መጽሐፍ ያበረከቱልን ናቸው። አሁን ደግሞ ሰመናዊው ማህበራዊ ሚዲያ ላይ ካለው ውይይት ከጴንጤቆስጤ እንዲሁም ከልሳን ጋር በተያያዘ ላወራቸው ወደ ስቱዲዮ ጋብዣቸዋለሁ። የጋበዝኳቸው ምክንያት በዚህ ላይ ሰፊ ጥናት እንደሰሩ ስለማቅ በቅርቡ ጊዜም ደግሞ ከዚሁ ጋር የተያያዘ መጽሐፍ ወደኛ እያመጡ ስለሆነ ሰሞኑን ላለው ውርክብ በጴንጤቆስጤ ሳይድ ትክክለኛ ምላሽ ናቸው ብዬ ስላሰብኩ ነው። አብራችሁን ቆዩ፣ የምትጠቀሙበት ጊዜ ይሆናል። ዶክተር በቀለ እንኳን ደህና መጡ ብዬ ነው የጀመርኩት። መጣ ብዬ እባክህን አንተ በለኝ። አመሰግናለሁ አክሊለ ስለጋበዝከኝ። ታንክ ዩ። በጣም አመሰግናለሁ። ታይት ስኬጁል እንዳለ አውቃለሁ። ብዙ ጊዜ ፕላን እያደረግን የተለያየ ርዕሰ ጉዳይ ላይ ከሀገር ትወጣለህ ትመጣለህ። አሁን ግን ያው ተመቻችቶልናል። እግዚአብሔር ይመስገን። አሜን። ዶክተር ሰሞናዊ ማህበራዊ ሚዲያ ላይ ከጴንጤቆስጤና ከልሳን ጋር የተያዘ ብዙ ሀሳቦች እየተንሸራሸሩ ነው። ይህ ሀሳብ በተለያየ ጊዜ ይመጣል ይሄዳል። አጨቃጫቂ የሆነ የተለያዩ አገልጋዮች ሚዲያ ላይ መጥተው በሚያወሩት ነገር እና በዘመናት የተለያዩ አቋሞች አሉ በልሳን አጠቃቀም ከዛ ከጴንጤቆስጤ ጋር ሙቭመንት ጋር በተያያዘ። ስለዚህ ሁለቱ ርዕሶች ላይ በደንብ እናወራለን፣ ከጴንጤቆስጤና ከልሳን ጋር በተያያዘው ማለት ነው። ስለዚህ ያንተን ምልከታዎች እንድታወራኝ ነው የምፈልገው። የልሳን መነሻ ብዙ ጊዜ ሲነሳ ምዕራፍ ሐዋርያት ሥራ ምዕራፍ 2 ላይ በበዓለ ሃምሳ ቀን የወረደው መንፈስ ቅዱስ ጋር ከዛ በዛ የነበሩት ቅዱሳን የተናገሩት ቋንቋ ይነሳልና ያኔ የተጠቀሰው ልሳን ዛሬ በቤተ ክርስቲያን ውስጥ ከምናየው ልሳን ጋር ይመሳሰላል ወይ? ሐዋርያት ሥራ ምዕራፍ 2 ላይ የነበረው ልምምድ ዛሬ በቤተ ክርስቲያን ውስጥ የምናደርገው የልሳን ወይም በመንፈስ ቅዱስ ስጦታ የመናገር ልምምድ ጋር አንድ ነው ወይ ብለህ ታምናለህ ወይ? ከዚህ ልጀምር። ጥሩ ጥያቄ ነው። በሐዋርያት ሥራ ምዕራፍ 2 ላይ የተጠቀሰው የልሳን አይነት የሰው ቋንቋ ነው። የሰው ቋንቋ ማለት ለምሳሌ እኔ አማርኛ አልችልም ልበል። ለአንድ አማርኛ ለሚችል ሰው እግዚአብሔር በእኔ በኩል በአማርኛ ቢናገር ማለት ነው። በዛ ጊዜ በዓለ ሃምሳ በተባለው ቀን ብዙ ሰዎች ከተለያየ ሀገር በዓሉን ለማክበር መጥተው ስለነበረ ያ የጴንጤቆስጤ ቀን ወይም ደግሞ በዓለ ሃምሳ ቀን የወረደው ያ ልሳን በቀጥታ ለተሰብሳቢዎቹ በቋንቋቸው ወንጌልን የሰበኩበት ነው። ስለዚህ ያ መተርጎም ማስፈልገው ቀጥታ ተናጋሪዎቹ ለሰሚዎቹ የተናገሩበት በቋንቋቸው ማለት ነው። እነዚህ ግን ያልተማሩ ቋንቋውን ጨርሶ የማያውቁ ግን ደግሞ በመለኮት በመንፈስ በሱፐርናቹራል አትረንስ ወይም ደግሞ መገለጥ የሰዎቹን ቋንቋ እነሱ እየተናገሩ ለሰዎቹ የተናገሩበት የሚነገር ቋንቋ ነበር የተናገሩት። በቃ የሚነገር ቋንቋ በትክክል የሰው ቋንቋ ነው የተናገሩት። እና ሰዎቹ እኮ ሲናገሩ ምን አሉ? በእኛ ሀገር ቋንቋ አሉ። እግዚአብሔርን ያከብራሉ ማለት ነው። ስለዚህ እነሱ ከመጡበት ሀገር ቋንቋ ሰዎቹ ከሚናገሩበት ቋንቋ ጋራ ኤግዛክትሊ ተመሳሳይ የሆነ የሰው ቋንቋ የነበረ ግሎሳ ማለት ነው። ወይም ደግሞ ያው ግሎሳ ቋንቋ ነው። በዕለቱ የሆነ ክንውን አለ። አውሎ ነፋስ መጣ ይላል ከሰማይ እሳት እንደ እሳት የሆነ በአንደበቶቻቸው ላይ እንዳረፈ ይናገራል። ያ ልምምድ አለ እና ያን አንስተው ዛሬ የሚደረገው ልሳን ቤተክርስቲያን ውስጥ ስናገር እነኛ ክንውኖች አብሮ የተፈጠሩ አይደሉም ወይ የሉም። ስለዚህ ሐዋርያት ሥራ ላይ ያለው ልሳን ከሆነ ዛሬ ቤተክርስቲያን ውስጥ የሚነገረው እዛ ውስጥ የነበሩት ልምምዶችም አደሴም ታይም አብረው መሆን አለባቸው፣ እዛ ሀፕን ያደረጉት የሚል አርጊመንት ያመጣሉ። እና በአንተ እንትን ዛሬ ቤተክርስቲያን የምንለማመደው ልምምድ ሐዋርያት ሥራ ምዕራፍ 2 ላይ ያለው አይደለም እያልከኝ ነው። ያኛው ቋንቋ ነው ይለያለው። ይሄንን ጥያቄ ለመመለስ ራሱ ልሳን ስንት አይነት ነው፣ ስንት አይነት ልሳን አለ የሚለውን መጽሐፍ ቅዱሳዊ እውነት ማየት ይጠቅማል። መጽሐፍ ቅዱስ ሲናገር በአንደኛ ቆሮንቶስ ምዕራፍ 12 ላይ ከ4 ጀምሮ ስንመለከት መንፈስ አንድ ነው፣ ጸጋ ግን ልዩ ልዩ ነው፣ አገልግሎት ልዩ ልዩ ነው ይላል። ልሳንም እንደዚሁ አይነቱ በጣም ብዙ ነው። ቢያንስ መጽሐፍ ቅዱሳችን ውስጥ የተጠቀሰውን 5 አይነት የልሳኖችን ሊዘረዝርልህ ይችላለሁ። 5 አይነት ምናልባትም ከዛም በላይ
ሊሆን ይችላል። ግን በጣም ግልጽ የሆነውን ሶስቱን ግን ልነግር ይችላለሁ። አንደኛው ልሳን በሐዋርያት ሥራ ምዕራፍ 2 ላይ የምናገኘው የሰው ቋንቋ የሆነው እንደዛ አይነቱ ልሳን መንፈስ ቅዱስ ለአንድ ሰው በጣም ተአምራዊ በሆነ መንገድ የዛን ሁለቱ ሰዎች አንድ ላይ ሆነው እግዚአብሔር ሲገለጥ ለዛ ሰው ማለትም ቋንቋውን ከማይችለው ሰው መልእክት ሲቀበል ማለት ነው። ልክ የሐዋርያት ሥራ ላይ እንደሆኑ አይነት የሰውን ቋንቋ እግዚአብሔር ለሰው ሰጥቶ ለሌላ ሰው መልእክት ማቀበል ማለት ነው። ምሳሌዎችን መጥቀስ እንችላለን። ይሄ በታሪክም የተከሰተ ነው። በእኛ ሀገርም ብዙ ጊዜ የተከናወነ ነው። ለምሳሌ እንግሊዝኛ የማይችል ሰው እንግሊዝኛ ሊናገር ይችላል፣ በመንፈስ ቅዱስ ተሞልቶ ማለት ነው። ያ ቋንቋ ነው። ያለ ሰው ለዛ ላለ ሰው እግዚአብሔር እየተናገረ ነው ማለት ነው። ለምሳሌ ለአንድ አረብኛ ለሚሰማ ሰው አረብኛውን ለማይናገረው ሰው እግዚአብሔር አረብኛ ቋንቋ ሰጥቶት በጣም ሱፐርናቹራል በሆነ መንገድ ያን ሰው እግዚአብሔር ምልክት ሊሰጠው ይህን ሰው ወደሱ ሊያመጣው እግዚአብሔር ሊጠቀምበት ይችላል። ይሄ አንደኛው የሰው ቋንቋ የሆነው ልሳን በሐዋርያት ሥራ ምዕራፍ 2 ላይ የምናገኘው ነው። በታሪክ አልተፈጸመም ማለት አንችልም። እኚህ በሀገራችንም በጣም ብዙ መጥቀስ የምንችላቸው ምሳሌዎች አሉ። በጣም ብዙ ጊዜ በአንዳንድ አጋጣሚዎች እግዚአብሔር የገለጣቸው። ሁለተኛው የልሳን አይነት ግን እዛ ሐዋርያት ሥራ አንደኛ ቆሮንቶስ ምዕራፍ 12 ላይ ከቁጥር 7 እስከ 11 ስንመለከት ልሳን ስጦታዎችና የልሳን ትርጉም ይላል። አሁን እዚህ ጋር ይሄኛው ያኛው ትርጉም የማያስፈልገው ነው። የመጀመሪያው ለምን የሰው ቋንቋ ነው። በቃ ሰውየውን ተናገርከው፣ ሰውየው ሰማ፣ አለቀ። እዚህ ጋር ግን ስጦታው ራሱ ሲመጣ መንፈሳዊ ስጦታ ነው እና የሰው ቋንቋ አይደለም። ለዛ ደግሞ አብሮ እግዚአብሔር ምን ሰጥቷል? ትርጉም ሰጥቷል ማለት ነው። የሰው ቋንቋ ቢሆን ኖሮ ይሄ እዚህ ጋር መጠቀስ አያስፈልገውም። ልሳን ሁሉ የሰው ቋንቋ ብቻ ቢሆን ማለት ነው። ልሳን ሁሉ የሰው ቋንቋ ቢሆን ኖሮ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 10 ላይ ለአንዱ ትንቢት መናገር፣ ለአንዱ መናፍስት መለየት፣ ለአንዱ በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች እንደውም ልሳኖች የተለያዩ ናቸው፣ በልሳኖች የተነገሩ መተርጎም ይሰጠዋል ይላል። ስለዚህ ምን ትርጉም ያስፈልጋል? የሰው ቋንቋ ብቻ ከሆነ ይሄ የሚተረጎም ስጦታ የሆነ ማለት ለአካሉ እንዲታነጽ እግዚአብሔር የሚሰጠው አይነት ልሳን ማለት ነው። ይሄ የሚተረጎም ትርጉም ያለው ማለት ነው። አንደኛው የሰው ቋንቋ ነው። ሁለተኛው ግን መንፈሳዊ ስጦታ ነው፣ ግን ትርጉም የሚያስፈልገው ትርጉም የአራት ምዕራፍ 2 አሁን ከዚህ ጋር ከምንለው ልሳን ጋር ይለያያል። የተለያየ ቤተክርስቲያን ዛሬ የምንለማመደውም ሐዋርያት ምዕራፍ 2 ላይ ካለው ይለያያል። እሱ ጋር ለመጣልህ ነው። ይሄ አንደኛ የመጀመሪያው ሐዋርያት 12 ያለው ነው፣ የሰው ቋንቋ ነው። ሁለተኛው እዚህ ምዕራፍ 12 ቁጥር 10 ላይ ያለው የልሳን ስጦታና ትርጉም የሚለው ነው። ሶስተኛውና ሌላኛው ደግሞ የማይተረጎም እግዚአብሔር ለእያንዳንዱ ግለሰብ የሰጠው የጸሎት ቋንቋ ነው። ይሄ ደግሞ በአንደኛ ቆሮንቶስ ምዕራፍ 14 ላይ ቁጥር 2 ላይ ቁጥር 4 ላይ ቁጥር 18 ላይ ተጠቅሰው እናገኛለን። ሚላ ቁጥር 2 ላይ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም። ከዛ ይልና ምን ይላል? የሚያስተውለው የለምና በመንፈስ ግን ምስጢር ይናገራል። እስቲ በመንፈስ ምን ይናገራል? ምስጢር ይናገራል። ሰክሬት በቃ ይሄ ኮድድ ማንም ሊያውቀው የማይችለው አይነት ኮድድ ስፒች ነው። ግን ለምንድን ነው እግዚአብሔር ይሄን የሰጠው? ቁጥር 4 ላይ እዛው ላይ በልሳን የሚናገር ይሄ ልሳን የሚናገር ለግለሰቡ በልሳን የሚናገር ራሱን ያንጻል ይላል። ምዕራፍ 2 ላይ የተነገረው ራሱን ለማነጻ ለምሰው የሚናገረው የሰው ቋንቋ ነው፣ ሌሎችን ነው። ምዕራፍ 12 ላይ ቁጥር 10 ላይም ልሳን ስጦታና ልሳን ትርጉም የተባለው እዚህ 14 ላይ ሄደን የሚናገር ይተርጉም የሚለው ለጉባኤው እንዲታነጽበት የሚለውን የሚያሳይ። ይሄኛው ግን የግል ነው ከእግዚአብሔር ጋር። እንዲህ ይላል በልሳን የሚናገር ራሱን ያንጻል። ቁጥር 5 ላይ ሁላችሁ በልሳኖች ልትናገሩ እወድ ነበር ልና እንግዲህ ከዚህ በኋላ ግን አሁን ስለ ጉባኤ ደግሞ ይናገራል። አሁን ለምሳሌ እንግዲህ ይሄ በግል የተሰጠው ከእግዚአብሔር ጋር እንዲነጋገርበት ምስጢር የሚያወራበት ለእግዚአብሔር የሚያወራውን ነገር
ወደ ጉባኤ ሲያመጣ አሁን ለጉባኤ ትርጉም የለውም። አየህ፣ ይሄ የግል ነው። ይሄንን የግል የጸሎት ቋንቋ ልንለው እንችላለን። በጣም ግልጽ ነው። ጳውሎስ ራሱ 18ኛ ቁጥር ላይ እዚሁ 14ኛ ምዕራፍ ላይ ከሁላችሁ ይልቅ በልሳኖች ይናገራለሁና ይላል። ግን ስለዚህ ጌታን አመስግናለሁ ካለ በኋላ ነገር ግን ሌሎችን ደግሞ አስተምር ዘንድ በእልፍ ቃላት በልሳን ከመናገር ይልቅ በ5 ቃል በአእምሮዬ ልናገር እወዳለሁ። which means ለጉባኤው ስል ግን ጉባኤ ጋር ስመጣ በምን እናገራለሁ ነው? በምትሰሙት ቋንቋ እናገራለሁ ይላል። ስለዚህ ምክንያት ቁጥር 28 ላይ ስትሄድ ምን ይላል? በልሳን የሚናገር ይተርጉም፣ የሚተረጉም ባይኖር ግን በማህበር ዝም ይበል ይላል። ያ ማለት የግል ሊሆን ይችላል ማለት ነው፣ ማይተረጎም ከሆነ ወይም ተርጓሚ ከሌለ። አሁን ሌሎቹን አላነሳቸውም። ሶስቱን ብቻ ተመልከት። የሰው ቋንቋ የሆነ የሚተረጎም ስጦታ የሆነ ለጉባኤ እንደ ልክ ሲተረጎም እንደ ትንቢት የሚሆን ማለት ነው። ሶስተኛው ግን የአንድ አማኝ እንዲታነጽበት ከእግዚአብሔር ጋር ፐርሰናል ሪሌሽንሺፑን ኮሚኒኬሽን እንዲያደርግበት እግዚአብሔር የሰጠው የግል እንደው ምናልባት ልሳንን አንዱ ልዩ ከሚያደርገው ምንድን ነው? ለምሳሌ ፈውስ ስትሰጥ ለሌላው ነው፣ ራስን እንድትፈውስበት አለ። ልሳን ግን ሁለቱንም ነው። አየህ፣ ለሌላው የሚተረጉም ከሆነ ይሆናል፣ ማይተረጉም ከሆነ ለአንተ ይሆናል። ስለዚህ ይሄንን ሶስቱን አይነት ብቻ አሁን እዚህ ጋር አነሳ ነው። አምስቶችን ላነሳልህ ይችላል፣ ግን ሶስቱን ብቻ በጣም ክሊርሊ ሌላው እንደዚህ ነው እንደዚህ ነው የሚባል ትርጉም ስለሚሰጠው ስለ ሶስቱ ላይ እናውራ። ሶስቱ ላይ አሁን የመጀመሪያው ሐዋርያ ምዕራፍ 2 ላይ የጴንጤቆስጤ በዓለ ሃምሳ ልምምድ አንድ ጊዜ ብቻ የሆነ ነው፣ ድጋሚ የሚሆን አይደለም፣ ወይም የአንድ ጊዜ የሆነ ክስተት ነው፣ ዳግም የሚሆን አይደለም ብለው ያነሳሉ። እሱ እንግዲህ ጥቅሱ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበት ቤት ሁሉ ሞላው፣ እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸው ላይ ተቀመጡባቸው፣ በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስ ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ነበር ይላል። ስለዚህ ልሳኖች ብሎ ይሄን ዲፋይን የሚያደርገው ልሳን ቋንቋ ነው። አማርኛው ወርዱ ቋንቋ ነው፣ ግዕዝ ነው አይ ቲንክ ልሳን። ስለዚህ ሊትራል ቋንቋ እኛ እንደምናወራ አማርኛ ቋንቋ የሌላ ልሳን ተናገሩ የሚለው ከዛ በኋላ ቋንቋ ስለሚያወራ ማለት ነው። ልክ ነው። ይሄኛው ኢቨንት በሌላ ቋንቋ የመናገር እንዳለ እዚህ ጋ የሆነው እንደ እሳትም የተከፋፈሉ ልሳኖች ታያቸው፣ በእያንዳንዳቸው ላይ የተቀመጡባቸው፣ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ ምናምን የሚለው ያኔ የነበረ አንድ የሆነ ኢቨንት ነው። አልተደገመም፣ አይደገምም በቤተ ክርስቲያንም የሚሉ አሉ። ቅድም ያነሳሁልህን ጥያቄ አድርገህ ይህን ይደገማል ወይ ዛሬስ? ሁለተኛ ደግሞ ዛሬስ ቤተክርስቲያን ውስጥ ልክ እንደዚህ አይነት በሌላ ቋንቋ በማያውቁት ቋንቋ አንድ ሰው ተሞልቶ በመንፈስ ቅዱስ ተሞልቶ ቋንቋ የማያውቅ ሰው የሆነ ሀገር ሄዶ በዛ ቋንቋ ወንጌልን ይሰብካሉ? ያ ልምምድ አለ፣ ያ ኤክስፒሪየንስ በቤተክርስቲያን ውስጥ አለ ዛሬ? መጀመሪያ ወደ ሐዋርያ ሥራ ምዕራፍ 2 እንመለስ። ሐዋርያ ሥራ ምዕራፍ 2 ሲከሰት ያ ክስተት የዛ ቀን ክስተት የአንድ ቀን ክስተት ሳይሆን የመንፈስ ቅዱስ ሥራ በቀጣዩ በቤተ ክርስቲያን ዘመን እየሰራ የሚሄድ የጅማሬ ዕለት ነው። ሐዋርያ ሥራ 2 የጴንጠቆስጤ ንቅናቄ ጅማሬ ነው። ኢንአጉሬሽን ነው። በቃ ያ ተጀመረ የተባለበት። ምክንያቱም ከዛ በፊት ኢየሱስም ብሏቸዋል። ሐዋርያት ሥራ ምዕራፍ 7 ቁጥር 7 ላይ ጌታ ራሱ ማንም የተጠማ ቢኖር ወደ ይምጣና ይጠጣ የሕይወት ወንዝ ከሆዱ ይፈልቃል ይልና ኢየሱስ ስላልከበረ መንፈስ ቅዱስ ገና አልወረደም ይላል። ከመሄዱ በፊት ግን ጠብቁ ብሏቸው ነው የሄደው። 10 ቀን ሲጸልዩ ነበር። በዓለ ሃምሳ በተባለ ቀን ግን ሲወርድ እነሱም ብቻ ነክቶ እንዲሄድ አይደለም። በቃ እነሱም ብቻ ነክቶ እንዲያቆም አይደለም። ሲነገራቸውም እነሱም ደግሞ የገባቸው እንደሱ አይደለም። ተቀበሉ። ከተቀበሉ በኋላ ያን ቀን 10ኛው ቀን እንግዲህ ጸሎታቸው 10ኛ ቀን ወይም ደግሞ ከበዓሉ 50ኛው ቀን ከተቀበሉ በኋላ እንዴት ነበር ኤክስፕሌን ያደረጉት? በሰዓቱ ለወንጌል ስርጭት ያ ሁሉ የመጣው ሰው ጌታን ተቀበለ። በዚህ አይነት አስደናቂ እና አስደማሚ በሆነ አእምሮ በላይ በሆነ የእግዚአብሔር ቃል መገለጥ እውቀት እና የሰዎችን ቋንቋ ወስደው ለሰዎች ውስጥ ከመናገር ድረስ ያ መንፈስ ቅዱስ በሰዓቱ የተገለጠበት መንገድ ነው። ግን የጴንጠቆስጤው ወይም ደግሞ የመንፈስ ቅዱስ የመውረዱ የቀጣይነቱን ስራ ግን ጴጥሮስ ሲያብራራ ትመለከታለህ። እና አንዳንዶቹ ሲያዩ
ሰክረዋል፣ ጉሽ ወይን ጠጅ ጠጥተዋል። ምክንያቱም አፋቸው ይኮላተፋል፣ የሆነ ነገር ይናገራሉ። ባይዘው በዛ ቀን ለምሳሌ 100 ምናምን 20 አገሮች ነው የመጡ ሰዎች እንደተሰበሰቡ ነው የሚነገረው። እንግዲህ ጥናታዊ ነገሩ በደንብ ፕሩፍ ማድረግ አለብን። ብቻ ከብዙ ሀገር የመጡ ሰዎች ናቸው እዛ ያሉት። እሺ አንደኛው ሰው በአረብኛ ሲናገር ለሌላው ሰው ግን የአረብኛ ለሚሰማ እንጂ ሌላው አይገባውም አይደል? ሰው ተመልካቾቹ ብዙ ናቸው። ጌታ የተቀበሉት 3000 ሆኑ እንጂ ተመልካቾቹ በዛ ቀን የተገኙት ያም በዓል ያንን አይነት በጣም አስደማሚ አስደናቂ ጩኸት ነበረ። አውሎ ነፋስ የሚመስል ነበረ። ያንን ለማየት የመጡ ሰዎች ብዙ ናቸው እና አንዳንዶቹ እያዩ እንደ ማሾፍም ጀመሩ። ጴጥሮስ ተነሳና እንዲህ አለ፣ ይህ አሁን የምታዩት ይህ አሁን የተከሰተው ያኔ በነቢዩ ኢዩኤል የተባለው ነው። ፉልፊልመንት ነው። ምን ማለት ነው? ስጋ በለበሰ ሁሉ ላይ ከመንፈስ ያፈሳል። አንድ ቀን አይደለም፣ በመጨረሻው ዘመን። ምንድነው መጨረሻ ዘመን? በመጽሐፍ ቅዱስ ቋንቋ መጨረሻ ዘመን ማለት ጌታ ኢየሱስ ከመጣበት ጊዜ ጀምሮ ጌታ እስከሚመልስበት ጊዜ ያለው ሁሉ የመጨረሻ ዘመን ነው ያለው። ቀጣይነቱን ሲናገር ንስሐ ግቡ፣ ተቀበሉ፣ ይህ ስጦታ ቁጥር 39 ብትመለከት ጴጥሮስ ይህ ስጦታ ለእናንተ ለምታዩት ለልጆቻችሁ ጌታ አምላካችን ወደሱ ለሚጠራ በሩቅ ላሉ ሁሉ ነው። ምን ማለት ነው? ይሄ ይቀጥላል ማለት ነው። ይቀጥላል ስንል ሐዋርያ ሥራ 2 ላይ ቀጠለ። ሐዋርያ ሥራ 4 ላይ እንደገና መንፈስ ወረደ። ሐዋርያ 8 ላይ እንደገና ወረደ በሰማርያ ሰዎች ላይ። ሐዋርያ ሥራ 10 ላይ ቆርኔሌዎስ ቤት ላይ ወረደ። ሐዋርያ ሥራ 19 ላይ ወረደ እንደገና በኤፌሶን። ምን ማለት ቀጠለ? አላቆምም። ግን ሲወርድ ግን በቦታው በጊዜው የነበረውን ነገር ነበር መንፈስ ቅዱስ የሚሰራው። ማለት መንፈስ ቅዱስ ያንኑ ነገር እየደገመ አይደለም። መንፈስ ቅዱስ አስፈላጊ ሲሆን በትንቢት አስፈላጊ ሲሆን በልሳን ይናገር ነበር። ልክ ያንኑ በዓል 50 ቀን ጴንጤቆስጤ ዕለት ላይ የጅማሬ ቀን የሆኑን ንፋሱንም የልሳን አይነቱን የምንጠብቅ ከሆነ እሱ ማለት በቃ ቀመር ሰተን ለጌታ እንደዚህ ነው መስራት ያለብህ እንደማለት ነው። ጌታ በወደደው መንገድ ግን ይገለጣል። ቋንቋው ላይ ጥያቄ ይፈጥራሉ አንዳንድ ሰዎች። አሁን ይሄ ሐዋርያት ሥራ ምዕራፍ 2 ላይ በመንፈስ ቅዱስ የወረደው ቋንቋ ነው፣ የሚነገር ነው። ዛሬኛ ጋር ቤተክርስቲያን ያለ ልምምድ ያልመለስክልኝ ከመጀመሪያም ላይ ቤተክርስቲያን ላይ ያለ ልምምድ ቋንቋ አይታወቅም። አሁን እኮ ልብ በል፣ እኛ ጊዜ አይደለም ይሄ የተጀመረው። ወደኋላ ሄደን ቆሮንጦስን እንየው፣ ሂስትሪውን እንመለከት። ማለት የሐዋርያት ሥራ 2ን፣ ሐዋርያት ሥራ 4ን፣ ሐዋርያት ሥራ 8ን፣ ሐዋርያት ሥራ 9ን፣ ሐዋርያት ሥራ 10ን፣ ሐዋርያት ሥራ 19 ሁሉንም የመንፈስ ቅዱስ ንቅናቄ ስንመለከት ልሳን ነበር። ለምሳሌ በልሳን ተናገሩ ይላል። የትኛው ልሳን እንደተናገሩ በዛ ሰዓት ልክ እንደ ሐዋርያት ሥራ 2 ላይ ሰዎች ሰምተው እንደተቀበሉ አንመለከትም። በኋላ መተን ደግሞ ስንመለከት ጳውሎስ ራሱ እኔ ከሁላችሁ ይልቅ በልሳን እናገራለሁ፣ ጌታን አመሰግናለሁ ስለዚህ ይላል። የትኛው ልሳን ማን እንዲሰማው? እኔ በልሳን ይሄኛው ልሳን አሁን አርጊመንቱ ነው በጳውሎስ በቆሮንቶስ በአንደኛ ቆሮንቶስ ምዕራፍ እዛ ቦታ ላይ እኮ ጳውሎስ መሰረት ልሳንን አሁን እሱ የሚያስቀምጥበት አለ። ያለ ትርጓሜ ልሳን የመናገር ልክ ነው በሱኛው መሰረት ራሱ። ለምሳሌ እሱን እንመልከት። አሁን ጳውሎስ ምን እያለ ነው? በልሳን እናገራለሁ፣ ግን ልሳኔ ግን ለእናንተ በቋንቋ ከመናገር ጋር ሳነጻጽረው 5 ቃል በቃል በናገር ይሻለኛል ይላል። ስለዚህ ያ ልሳን ቋንቋ አይደለም ማለት ነው። ግን ትርጓሜ የሚለው ያለ ትርጓሜ አንደኛ ቆሮንቶስ ምዕራፍ 14 ላይ ቋንቋ ስለሆነ አይደለም ወይ ይተረጎማል። ስለዚህ ያለ ትርጓሜ መናገርን ልክ እንዳልሆነ አሁን ፐርሰናል ያለው አለ። ምዕራፍ 14 ላይ የሚያወራው አለ ጳውሎስ ስለ ልሳን ቅድም ያነበብክልኝ እሱ ላይ ስለ ትርጓሜ ያወራል። ስለዚህ ቋንቋ አይደለም ማለት ነው። ቋንቋ ስለሆነ እንጂ መተርጎም ያለበት አይደለም። አሁን ቋንቋ ቢሆን አይተረጎም። ለምን? ሰውየው ይሰማል። አገተኛ ሰውየውን አሁን አስተርጓሚ አቁመህ ልክ አሁን እኛ ስብከት ላይ ወይ ትምህርት ላይ እንግሊዝኛ ሰባኪ ኖሮ ወደ አማርኛ የሚተረጉም እንደምታቆመው አይደለም። ተናጋሪው በሌለበት ለምሳሌ እኔ የሆነ ሀገር ማላውቀውን ቋንቋ ተናገርኩኝ፣ በልሳን ተናገርኩኝ፣ ለዛኛው ሰውዬ ይገባዋል። ሌትስ ሴይ
አይደለ? ጉባኤ ውስጥ ደግሞ ያ የምናገረው ነገር የማይገባው ይኖራል። ቋንቋ ከሆነ ይተርጎምለት የሚለው ያን ቋንቋ የሚረዳ ሌላ ሰው ሊኖር ይገባል ነው እዛ ውስጥ አይደለ? ጉባኤ ላይ አይደለም። እሺ፣ እሱ ሌላ ነገር ነው። እሺ፣ ሐዋርያት ሥራ 2 ላይ ያየነው አይነት የልሳን ስጦታና ሌሎቹ ልሳኖች የተለያዩ መሆኑን አይተናል አይደለም? ቢያንስ 3 አይነት ልሳን ነግሬያለሁ። ምዕራፍ 12 ላይ ያለው የልሳን አይነት ትርጉም መንፈሳዊ ትርጉም የሚያስፈልገው ኢቭን ስጦታ ራሱ ማለት ያንን የሚተረጉም ሰው እግዚአብሔር ስጦታውን የሚሰጠው ሰው ማለት ልክ አሁን በዛ ሰዓት አንዱ በልሳን የተናገረ የዛ ልሳን ትርጉም ይሰጠዋል አንዱ ሰው ማለት ተርጓሚ። ያ ቋንቋ ቢሆን ኖሮ የሰው ቋንቋ ቢሆን ኖሮ ያ ልሳን ልክ ሐዋርያት ሥራ 2 ላይ ሰሚዎች አሉት፣ ተርጓሚ አያስፈልገውም። ሐዋርያት ሥራ 2 ላይ ትርጉም አልነበረም። የሐዋርያት ሥራ 2 አይነት ልሳን ትርጉም አይፈልግም፣ የሰው ቋንቋ ነዋ። ሐዋርያት ሥራ ሌሎችንም የተመለከትን እንደሆነ ልክ ሲናገሩ መንፈስ ቅዱስ ተሞልቶ የሚናገሩት አይነት ልሳን እዚህ ቆሮንቶስ ላይ እንመለከታለን። ስለዚህ ሰዎች የሚናገሩት ቋንቋ ከየት መጣ ካልን አሁን የዚህ የዘመንኛውን ተውና እዛው መጽሐፍ ቅዱስ በፈርስት ሴንቸሪ ላይ የነበረውን የጳውሎስን ኤክስፒሪየንስ ብቻ ያየን እንደሆነ ፖልን ብቻ ውሰደው። ምን እያለ ነው ጳውሎስ? ከሁላችሁ በልሳኖች ይናገራሉ ማለት በሰው ቋንቋ የተናገረ አይደለም። በግል ከእግዚአብሔር ጋር ምስጢርን የሚናገርበት ነው። ግን ደግሞ ጉባኤ ውስጥ ስመጣ ይላል በጣም ረጅም ልሳን ከመናገር 5 ቃላት በቋንቋችሁ ብናገር ጉባኤውን ያንጻል። ከዚህ የተነሳ ምዕራፍ 12 ላይ ስጦታ ኦልሬዲ አለ እናውቃለን። ለልሳኖች ስጦታው ያለው ሰው ካልተረጎሙ ወይም ደግሞ ሰውየው ራሱ ተናጋሪው እግዚአብሔር በቃ እንዲተረጉሙ ለሰጥቶ ካልተረጎመ ዝም ነው ማለት ያለበት። ያ ማለት ምን ማለት ነው? የግል ልሳን ነው ማለት ነው። ስለዚህ የተለያዩ ናቸው። ሐዋርያት ምዕራፍ 2 ላይ ያለው ሐዋርያት ምዕራፍ 3 አይነት ልሳኖች 3 አይነት ልሳኖች ይኸው የሰው ቋንቋ የሆነ ልሳን ትርጉም አያስፈልገውም። መንፈሳዊ ስጦታ የሆነ ልሳን ትርጉም ያስፈልገዋል። እሱ ደግሞ ለማን ነው? ጉባኤውን ለማነጽ። የግል ከሆነ ትርጉም አያስፈልገውም። ዛሬ በቤተክርስቲያን የምንለማመደው ልሳን የትኛው ነው? ከ3ቱ ልሳን ሞሮፍ የቱ ይመስልሃል አንተ? በአንተ ዴፊኒሽን ሐዋርያት ምዕራፍ 2 የለም። እንግዲህ 3ኛው ለእግዚአብሔር የምንናገረውና በጉባኤ ውስጥ የምትመለከተው ብዙ ሰዎች አሁን አንዳንዴ ባለማወቅ ድምፃቸውን ከፍ አድርገው ይናገራሉ በጣም በልሳን ኦልሞስት ሁሉም ጉባኤ ማለት ይቻላል። ግን ምንድነው መሰለ ሁሉም ሰው በልሳን የሚናገር ከሆነ አንዱን አይረብሽም። ሁሉም ሰው በልሳን የሚናገር ከሆነ ግን ሌሎቹ አዳማጮች ከሆኑና የተወሰኑ ብቻ የሚናገሩ ከሆነ ትርጉም ያስፈልጋል። ስለዚህ እንትንስ የሚለውን እንዴት እንረዳዋለን? ዛሬ ሁሉ በልሳን መናገር አለባቸው፣ ሁሉም ክርስቲያኖች በልሳን መናገር አለባቸው ነው። ዛሬ ሁሉስ በልሳን ይናገራሉ የሚለውን የጳውሎስን እንዴት እንተረጉመዋለን በዛሬው? በጣም ጥሩ ጥያቄ ነው። እንግዲህ ጳውሎስ በዚህ ምዕራፍ 14ኛው ላይ በተለይ ደግሞ ሰውየው ግለሰቡ አማኙ ራሱን ከማነጽ አኳያ ማለት ነው። ልብ በል አሁን ሌላ ሰው ሳያገለግልህ ሌላ ሰው አንተ ጋር ሳይመጣ አንተ ጋር የመጣው መንፈስ ቅዱስ አንተን ከእግዚአብሔር ጋር ከኔክት እያደረገ እንድትታነጽ፣ እንድትበረታታ፣ እንድትነሳ፣ በህይወት ጠንካራ እንድትሆን፣ ከእግዚአብሔር ጋር ኮሚኒኬት እንድታደርግ፣ በጸሎት ከእግዚአብሔር ጋር በመንፈስ ግንኙነት እንድታደርግ እግዚአብሔር የሰጠ ቋንቋ ከሆነ ማንኛውም ሰው ያ የሚታነጽበት ነገር ሊጎልበት አይገባውም። ኦፍኮርስ ያላወቁት ሀገር አይናፍቅም እንደሚባለው ተናግሮ የማያቅ ሰው ጥቅሙ ምን እንደሆነ ስለማይገባው ምንን ያህል ሚስ እንዳደረገው ስለማይገባው አይገባውም። ሁሉም ይሰጣል። ግን አንድ ታሪክ ልንገርህ። ከጀርመን ወደ አሜሪካን ሀገር አንድ ወቅት በረራ ያለው በአጠገብ ያለው ሰው መጥፎ ልምድ ውስጥ ያለ ሰው ነው እና የጌታ መንፈስ ወንጌል እንዲነግረው እንደው ያነሳሳኛል እና ከዛ እባክን ስለ ጌታ ስለ ኢየሱስ ትንሽ ላውራህ አልኩት እና ሰውዬ እንዲህ አለኝ፣ ሃይማኖትን ለራስህ ይጠብቃልኝ። በጣም ተናዶ ማለት ነው። ከዛ ምን እንደምለው አልገባኝም እና ጸለይኩ። ጌታ እንዲህ በለው አለኝ፣ እምነግርህን ብታውቅ ኖሮ ትለምነኝ ነበረ፣ ለምን ትሰማኝ ነበረ። እና በጣም ተደፋፈርኩና እኔ እኮ እምነግርህን ብታውቅ ኖሮ ለምነኝ ነበር የምሰማው።
እሺ እስቲ ንገረኛል። 8 ሰዓት አወራ ባይዘወይ ልክ ጌታም ለዛች ውሃ ጉድጓድ አጠገብ ላገኛት ሴት እንዳላት ማለት ነው። ውሃ ጠጭኝ ያለሽ ምን እንደማን እንደሆነ ብታቂ ኖሮ አንቺ ትለምኚ ነበር አይነት አለ አይደለም። አንዳንዴ የማናውቀውን ነገር አንናፍቅም። ግን ጳውሎስ ምን እያለን ያለው እንድንናፍቅ በብርቱ ፈልጉ፣ ራሱን እንዲያንጽ ጉባኤው እንዲያንጽ ሁላችሁ ብትናገሩ ስል እስቲ እግዚአብሔር እንዳይታነጽ የሚፈልግ ሰው አለ? እውነት ልሳን የሚያንጽ ከሆነ ሰውየውን ከእግዚአብሔር ጋር የሚያገናኝ ከሆነ በምስጢር ከእግዚአብሔር ጋር የሚያወራ ከሆነ ለማን ተሰጥቶ ለማን ይከለከላል? የእንጀራ ልጅ አለው። በአንደኛ ቆሮንቶስ ምዕራፍ 12 መሰረት ስጦታዎችን ሲዘረዝር ሁሉንም ስጦታዎች ይዘረዝራል እና ለአንዱ መናገርን ይላል፣ ለአንዱ መተርጎምን ይላል። ስለዚህ ለአንዱ መናገር ተሰጥቶታል፣ ለአንዱ መተርጎም ተሰጥቶታል ይላል። የሚያወራው ደግሞ ከላይ ሌሎችን የትንቢትን የፈውስን ምናምን ተብሎ፣ ስለዚህ ሁሉም የትንቢት ስጦታ አልተሰጠውም፣ ሁሉም የፈውስ ስጦታ አልተሰጠውም፣ ሁሉም ልሳን የመናገር ስጦታ አልተሰጠውም፣ ሁሉም የመተርጎም ስጦታ አልተሰጠውም። ስለዚህ ያልተሰጣቸው የለውም ወይ? በዛ በስጦታው እንኳን ስጦታ ከሆነ ወይ ስጦታ ነው እሱ ማለት እንግዲህ አንደኛ ቆሮንቶስ 4 አሁን ሁለት ሆነን ልሳኖች የግልና የሚተረጉም ለጉባኤ የሆነውን ከገባ በኋላ 12ኛው ላይ ያለው አውዱ ራሱ በጣም የተለየ ነገር ነው የሚያወራው። ምዕራፍ 12 እንዳለ የመንፈስ ቅዱስ ስጦታዎችን ነው የሚያወራው። በአካሉ በክርስቶስ አካል ውስጥ ያሉ እግዚአብሔር ለየብልቶቹ የሰጣቸው ለምሳሌ 9 የጸጋ ስጦታዎች ተዘርዝረዋል አይደለም? ከምዕራፍ 12 ላይ ከ7 እስከ 11 ላይ መንፈስ ቅዱስ እንደፈቀደ እያካፈለ ሰጠ ነው ማለት ብሎ ምን እያደረገ ለምሳሌ ሁሉም ሰው ትንቢት ስጦታ የለውም። ሁሉም ሰው እዚህ ጋር የተጠቀሰውን የስጦታ ልሳንና ትርጉም የለውም። እዛ ወረድ ብሎ በተለይ ቁጥር 12 እና 13 ብትመለከት ስለ አካል ነው የሚያወራው። ስለ አካል ሲያወራ አንድ መዘንጋት የሌለብን ነገር ካለ እግዚአብሔር አካልን አንድ ላይ ሲያገጣጥም ከልዩ ልዩ ብልቶች ነው። የብልቶቹም ስራ የተለያየ ነው። ሰውነታችን ነው ለምሳሌ ብዙ አይነት ነው አይደል? አሁን አንተን አንድ ትልቅ እግር እዚህ ጋር ሆነ ብትቀመጥ ኢማጂን፣ ወደ አንድ ትልቅ አይን ሆነ ብትቀመጥ አስብ። በጣም አስፈሪ ነገር ነው አይደል? ግን አክለለን ሳይህ አይን፣ ጆሮ፣ የክርስቶስ አካል ብልቶች እንዲህ አይነት ምሳሌ በሆነ መንገድ ጳውሎስ ይገልጸዋል እና ይሄንን ዝርዝር ነው የሚነግረን። ስለዚህ አካሉ ውስጥ ያሉ ሰዎች ልዩ 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 ስጦታ አላቸው። ከነዛ ብልቶች መካከል አንዳንዶቹ ሐዋርያት ናቸው፣ አንዳንዶቹ ነቢያት ናቸው፣ አንዳንዶቹ አስተማሪዎች ናቸው፣ አንዳንዶቹ ደግሞ ታምር አድራጊ ናቸው ይላል። ይሄንን እንግዲህ ይዘረዝርና ከቁጥር 27 ጀምሮ ብትመለከት ዝርዝር የአካልን ነገር ነው የሚነግረን። ቁጥር 26 ላይ እንደውም ሲናገር እግዚአብሔር አካልን ከልዩ ልዩ ብልቶች አገጣጠመው ይላል እና ካገጣጠመው በኋላ እንግዲህ አንዱ ቢሰቃይ ሁሉም ይሰቃያሉ የሚለውን ነገር እናነባለን። ቁጥር 27 ላይ እናንተ የክርስቶስ አካል ናችሁ፣ እያንዳንዱ ብልቶች ናቸው። እግዚአብሔር በቤተክርስቲያን እያንዳንዱን አስቀድሞ ሐዋርያት፣ ቀጥሎ ነቢያትን፣ ሶስተኛም እያለ ይዘረዝራል። የመፈወስ ስጦታን፣ የልዩ ልዩ ስጦታን። ከዛ በኋላ ላይ ሁሉ ሐዋርያት ናቸውን ከምብሎ ጋር ነው ይሄ የሚሄደው። ሁሉ ሐዋርያት ናቸው አይደሉም። ሁሉ ነቢያት ናቸው አይደሉም። ሁሉ አስተማሪዎች ናቸው አይደሉም። ይሄ አካሉ ስራ የተለያየ ነው። እዚህ ጋር የምናገረው ልሳን የትኛው ልሳን ነው ማለት ነው? ምዕራፍ 12 ቁጥር 10 ላይ ሁሉ ያንን የሚተረጎመውን ልሳን ይናገራሉ ወይ? ቢኮዝ ያ ልሳን ሲሰጥ የግል አይደለም። ሁሉ በልሳኖች ይናገራሉ፣ ሁሉ ሲተረጉሙ ላሉ። አየ እሱ ስጦታ ነው። ስጦታ ለሁሉም አይሰጥ ማለት ያ ስጦታ አክሮስ የሁሉም አይደለም ማለት ነው። እግዚአብሔር አካሉ ምን አድርጎታል? በሐዋርያት፣ በነቢያት፣ በልዩ ልዩ ስጦታ ባላቸው ሰዎች እንደሞላ እንደዚሁ የልሳን ስጦታም እንደዚሁ ነው። ለዚህ ነው 3 አይነት ብለን ያስቀመጥ ነው። የሐዋርያት ሥራ 2ቱ አንድ አይነት ልሳን ነው፣ የሰው ቋንቋ ነው። የሐዋርያት ሥራ የአንደኛ ቆሮንቶስ 12ቱ ደግሞ ይሄ የሚተረጎመው አንዳንዶች ብቻ። ስለዚህ የጉባኤ ልምምዳችን የቱ ነው? እርግጡን አሁን እዚህ ጋር ኮንፊውዝ ሆነን ነው የምንለየው። ምንም ኮንፊውዥን የለውም። ለምን ጉባኤ ውስጥ የምንለማመደው የልሳን ልምምድ አለ። አንድ የሚነሳበት ጥያቄ ልሳን እንግዲህ ማህበራዊ ሚዲያ ላይ ድግግሞች ነው። ቋንቋው ድግግሞች ነው። አንድ አይነት ቃላት ይበዛዋል። ሁለተኛ
የመንፈስ ቅዱስ መሞላትን የልሳን መሞላትን በቤተክርስቲያን ብዙ ልምምዶች አሉ። ኤክስፒሪየንስ ሰዎች መንፈስ ቅዱስን ሲሞሉ አገልጋዮች እጃቸውን ይጭኑባቸውና ቋንቋ ነው በለው አፍ ላይ ነው ያለው ተናገረው። ከዛ በኋላ አንድ ቃል ሲወጣ የሆነ ቃል ካወጣ በኋላ ያድጋል ምናምን ተብሎ የሚሞላው ልሳን አለ ብዙ። ይሄ ጴንጤቆስጣሉ ጋር ያለ የልሳን አሞላል ልምምድ ነው። የመንፈስ ሰውስ ልሳን እንዴት ነው የሚቀበለው? አንደኛ ትግበራው ልክ ነው ወይ? የምናየው ቋንቋ ድግግሞሹ ልክ ነው ወይ? አሁን ከዚህ ጋር ከሆነ የትኛውን ነው እየተለማመድን ያለ ነው? ሁሉስ በልሳኖች ይናገራሉ ማለት ሁሉም ሰው ይናገራል ጉባኤ ውስጥ ሁሉም ሰው መናገር ይችላል። ሁሉም አይናገረው ስጦታ የሆነው ይሄ የሚተረጎመው ልሳን ማለት ነው። ሁሉም ሰው ማይናገረው እኮ። ስለዚህ ጉባኤ ውስጥ የምንናገረው ልሳን ማይተረጎመውን ነው ማለት ነው። አንዳንዱ ብቻ ሳይሆን በጣም በርካታ ሰው የሚናገረው የግሉን ነው የሚናገረው የግሉን ጉባኤ ውስጥ which is አንደኛ ቆሮንቶስ 14 ላይ የነበረው ችግር እሱ ነበር። አጠቃቀም ማበላሸት ማለት ስጦታው ልክ አይደለም ማለት አይደለም። ስጦታው ሮንግ ነው ማለት አይደለም። ጳውሎስ ምናልባትም አንደኛ ቆሮንቶስ 14ን የጻፈው ለዚህ ይመስለኛል። ለምን ሁሉም በልሳን ይናገራል፣ ጉባኤ ውስጥ እንደውም አይደማመጡም። ስለዚህ ምን ማድረግ ነበረበት? ኦኬ ልሳኖቹ እንደዚህ ናቸው። የሚተረጎም ከሆነ ጉባኤው እንዲያንጽ ለጉባኤ ይሁን፣ የግል ከሆነ ከእግዚአብሔር ጋር በግል ይሁን። እግዚአብሔር የሥርዓት አምላክ ነው ብሎ ስርዓትን ለማስያዝ ሞከረ እንጂ ያረ እናንተ የምታወሩት ልሳን ማይተረጎም ነው፣ ይሄ የክፉ ነው፣ ይሄ ከምናምን ነው አላለም። ልሳን የሚሰጠው መንፈስ ቅዱስ ነው። ለምን ይሰጠዋል? ለተለያየ ፐርፖዝ። እንዳልኩት ሐዋርያት ሥራ 2 አይነቱ ከሆነ በጣም ታምራዊ በሆነ መስማት ያንን በዛ ቋንቋ ለዛ ሰው እየተናገረን ያለው። ምዕራፍ 12ኛው ላይ አይነት የስጦታ ከሆነ ደግሞ ጉባኤውን ለማነጽ ነው። እሱ ደግሞ ትርጉም ያስፈልገዋል። ምዕራፍ 14 ቁጥር 2 ቁጥር 3 ቁጥር 4 5 18 ላይ ያለው ደግሞ ከሆነ የግል ነው። እንደ ጳውሎስ በግል ትነጋገራለህ ከጌታ ጋር። ያ ማለት ምስጢራዊ ቋንቋ ነው፣ የጸሎት ቋንቋ ነው። ይሄ ምስጢራዊ ቋንቋ የሚለውን ለምን አናሰምርበትም? ኢትስ አ ሰክሬት አንደርስታንድ። ለምን አተገባበራችን እንደዛው ነው ዶክተር? አተገባበራችንማ ችግር አለው እኮ ቤተክርስቲያን። ችግሩን እንመን። አንደኛው። ሁለተኛ ቤተክርስቲያን ላይ የሚነገረው ልሳን እንዳለ ከሆሊ ስፒሪት የተሰጠ ነው። የሰዎች ልምምድ የለበትም፣ የእውቀት የለበትም። ቅድም እንዳልኩ አሞላሉ ላይ ራሱ ልሳን መሙላት የሚባል መንፈስ ቅዱስ ሙላት ተብሎ አፍ ላይ ያለ በለው ተናገረው ተብሎ ልምምድ ተለማምዶ ሰው የሚያደርገው ማለት ነው። ተለማምዶ ነው ሴንስ አንድ በጌታ አዲስ የሆነ አማኝ መንፈስ ቅዱስን ጌታን ከተቀበለ በኋላ መንፈስ ቅዱስን ካገኘ በኋላ በምስክርነት አንዳንዶች ከሰማን በኋላ ስንሰማ እየጸለይኩ ቤት የተሞላው ሳላቀው ተናገርኩኝ፣ መንፈስ ቅዱስ ወረደብኝ፣ ካልጋዬ ላይ ወረድኩ ብለው ኤክስፔሪንሳቸው ሲናገሩ እንሰማለን። which means ሆሊ ስፒሪት ራሱ ሞላቸው፣ አናገራቸው፣ ያን ኤክስፔሪንስ ያደርጋቸው። ሌላ ደግሞ በቤተ ክርስቲያን ውስጥ ተምረው ሰዎች ከዛ በኋላ አንድ አገልጋይ እጁን ጭኖባቸው በለው አፍ ላይ ነው ያለው ቋንቋ ነው ያድጋል ተብለው ደግሞ የሚናገሩ አሉ። ስለዚህ ጉባኤ ላይ የሚናገረው ስልጣን ሁሉም ከመንፈስ ቅዱስ የተሰጠ ነው ወይ ማለት እንችላለን? የሰዎች ጭንቅላት የሰዎች ልምምድ ያለበት አይደለም። መጀመሪያ የግል ልሳን እንዳለ እንመን። እሺ፣ የግል ልሳን አለ። ሁለተኛው ደግሞ እጅ መጫንም መጽሐፍ ቅዱሳዊ እንደሆነ እንመን። እሺ፣ ሐዋርያት ሥራ ምዕራፍ 8 ላይ፣ ሐዋርያት ሥራ ምዕራፍ 19 ላይ፣ ሐዋርያት ሥራ ምዕራፍ 9 ላይ እጅ ተጭነዋል። ጳውሎስ እጅ ጭነዋል፣ ጴጥሮስ እጅ ጭነዋል። መንፈስ ቅዱስ ስጦታን በእጅ በመጫን ተከናውነዋል። ሰዎቹ እጅ መጣ ላይ እሱም ዲፋይን ማድረግ አለብን። በልሳን መናገር ብቻ ማለት ነው መንፈስ ቅዱስን ራሱ እንዲቀበሉ የመንፈስ ቅዱስ ሙላት እንዲቀበሉ። ምናልባት በኋላ ላይ የዚህ የመንፈስ ሙላትና ጥምቀቱን ትንሽ ማየት ያስፈልገን ይሆናል። እንግዲህ እጅ መጫን መጽሐፍ ቅዱሳዊ ከሆነ እጅ የጫኑ ሰዎች እንደ ማቹሪቲያቸው ያደረጉት ነገር እኛ እንደ እንትን ልንወስደው አንችልም። ምናልባት ተሳሳተ ሊሆን ይችላል ግለሰቡ። ምናልባትም ሰዎች አንዳንድ ጊዜ ልሳን ቋንቋ ተሰጥቷቸው ባለማወቅ የሚያደርጉት ነገር ሊኖር ይችላል። ባይዘው ልሳን ከሶስት አቅጣጫ ነው። አንደኛው ከክፉ ነው፣ ከሰይጣን ነው። እኔ በአገልግሎቴ ልሳን ከሚናገሩ ጥቂት ሰዎች ላይ ስጸልይ ጮሆ ወጥቷል አጋንንት። ምን ማለት ነው? ለምሳሌ በጥንቆላ ቤት ብትሄድ ወይም ትልልቅ ሃይ
በጣም ሃይ እንትን ያላቸው ውጭ ዶክተርስ ጋር ብትሄድ በተለያየ ቋንቋ መንፈሱ ሲወርድባቸው ይናገራሉ። እና ዲሊቨርድ ሳይሆኑ ወደ ቸርች ይመጡና አንዳንድ ጊዜ በመንፈስ እንቅስቃሴ መካከል ላይ መንፈሱ ራሱ ለመሸወድ እንደዛ ሊያደርግ ይችላል። እና በእርግጥ እንደዛ አይነቱ ስፒሪት የእግዚአብሔር ኃይል በሚሰራበት ጉባኤ ሊቆም አይችልም፣ ይጮሃል፣ ጮሆ ይወጣል። አንደኛው ይሄ ከክፉ የሆነው ልሳን ነው። ሁለተኛው አንዳንድ ጊዜ ልክ ቅድም እንዳልከው ሰዎች እጅ ሲጭኑባቸው እንዲሁ ከመጓጓት የተነሳ ምናልባትም በሉ የተባሉትን ቃል አፋቸው ላይ የሆነ ሰዋዊ የሆነ ወርዶች ሊሆኑ ይችላሉ። ሶስተኛው ጄኒውን እግዚአብሔር ለሰው ልጅ ሁሉ መንፈስ ቅዱስን ለተሞሉ ለተቀበሉ ሁሉ የሚሰጠው የሚያምኑት ይህ ምልክት ይከተላቸዋል የሚለው እግዚአብሔር ጋር ለመነጋገር እንደገና ደግሞ ለሌሎቹም ደግሞ በረከት ለመሆን ለመታነጽ እግዚአብሔር የሚሰጠው ጄኒውን ልሳን አለ። አጠቃቀም ላይ፣ አካሄድ ላይ፣ አሰራር ላይ እንደ ሰዎቹ ማቹሪቲ የተፈጠረ ችግር ሊኖር ይችላል። ይሄ ደግሞ በብስለት በአስተምህሮ በጸሎት ይጠራል። ሰዎች እየጸለዩ ከጌታ ጋር ከቀጠሉ የክፉ ልሳን ሊቆም አይችልም። ግን እግዚአብሔር የሰጠው መንፈስ ቅዱስ የተገለጠበት ልሳን ግን በቤተ ክርስቲያን ውስጥ ለአካሉ ጥቅም ለሰውየው መታነጽ ይሆናል። ልሳን ከመናገር አትከልከሉ ይላል ጳውሎስ መጨረሻ ላይ። ምክንያቱም ስርዓት ሲያስይዝ አንዳንድ ሰዎች ስርዓት ሲያስይዙ ማስቆም ይፈልጋሉ፣ መንፈሱን ኩንች ማድረግ ይፈልጋሉ። ጳውሎስ ግን እዛ ጋር ሄዶ እንደገና ያስተካክላል። በልሳን ከመናገርም አትከልከሉ። ምን ማለት ነው? ይሄ የግል የሆነውን ለግላችሁ ይዛችሁ ቀጥሉ። እኔ ከሁላችሁ በላይ በልሳን እናገራለሁ ማለት እናገራለሁ ነው። ስለዚህ ልሳን የማይናገር ሰው በእውነት እኔ ተጎድቷል ነው የሚለው። ምክንያቱም በጣም ብዙ ጥቅም ቀርቶበታል። በጣም ለምሳሌ 100 በላይ ልዘረዝልህ ይችላሉ። ግን ቢያንስ አንዱን ብቻ ልንገር። ይታነጻል ይላል፣ ከእግዚአብሔር ጋር ምስጢር ያወራል ይላል። ቃሉ ነው የሚለው። ልሳን መሞላት የመንፈስ ቅዱስ ለልሳን መናገር የመንፈስ ቅዱስ ሙላት አንዱ ምልክት ነው ወይስ ዋናውና ብቸኛው ነው? መንፈስ ቅዱስ ተሞልቷል ብለን ዲፋይን የምናደርገው በልሳን ሲናገር ነው ወይስ በልሳን የማይናገር ሰው በመንፈስ ቅዱስ አልተሞላም፣ የመንፈስ ቅዱስ ሙላት ውስጡ የለም? ምንድን ነው ሙላት ማለት? እሱን ትንሽ ማብራራት ይኖርብናል። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። ይሄ ሙላት የሚለው ቃል በተለይ በኤፌሶን ምዕራፍ 5 ቁጥር 18 ላይ የአንድ ጊዜ ወይም የአንድ ሰዓት ወይም የአንድ ታይም ክስተት አይደለም። እንዳውም ትእዛዛዊ ነው። አንደኛ ፕሬዘንት ኢምፐራቲቭ ነው በቴክኒካል ቋንቋ ከገለጽ ነው። ምን ማለት ነው? አሁናዊ ግን ደግሞ ቀጣይነት ያለው ትእዛዛዊ ነው። መንፈስ ሙላ ምን ማለት ነው? መንፈስ ሙላባችሁ ማለት በመንፈስ ቅዱስ አሰራር ቁጥጥር ስር መሆን ማለት ነው። ሰው መቼ ነው መንፈስ ቅዱስ ቁጥጥር ስር የሚሆነው? ለእኛ መንፈስ ቅዱስ ስራ የጀመረው ንስሐ ገብተን ጌታን ተቀብለን ለድነታችን አትሞን፣ ቀጥለው ደግሞ በህይወታችን ውስጥ እየታነጽን እየታደስን እየተለወጥን እንድንሄድ በህይወታችን መንፈስ ቅዱስ ቋሚ ስራ ቋሚ መሞላት ይጠይቃል። ስራችን ህይወታችን ቋሚ የመንፈስ ቅዱስ ኃይል ይፈልጋል። ጴጥሮስን ብትመለከቱ ለምሳሌ ምዕራፍ 2 ላይ ተሞልቷል፣ ምዕራፍ 4 ላይ ተሞልቷል፣ ምዕራፍ 3 ላይ ተሞልቷል፣ ማለት ምዕራፍ 10 ላይ ተሞልቷል። ይቀጥላል ሙላት። አንድ ጊዜ ብቻ አይደለም፣ የአንድ ቀን ኤክስፒሪየንስ አይደለም። ግን መንፈስ ቅዱስ እየተሞላ ሆኖ በቃ መንፈስ ቅዱስ ህይወት እየተቆጣጠረ ነው እያለ ግን በልሳን የማይናገር ከሆነ አይዳውት። ስለዚህ መንፈስ ቅዱስ በህይወታችን ውስጥ ሲገለጥ ሁሉም ቦታ ላይ ስትመለከት የሆነ አንድ ውጫዊ የሆነ አንድ ነገር ሲሆን ትመለከታለህ። በቃ ሰው መንፈስ ነክቶት በእውነት ስፔሻሊ በተለየ የእግዚአብሔር መንፈስ ኢንካውንተር አድርጎት ምንም አይነት ነገር ማሳይ ከሆነ እሱም መጠርጠር ጥሩ ነው። አሁንም ሙላቱ ደረጃ አለው፣ ቀጣይነት አለው። ያ ሰው በህይወቱ ሙሉ በአገልግሎቱ ሁሉ በእግዚአብሔር ቁጥጥር ስር እስኪሆን ድረስ ይቀጥላል። ግን ልሳን ከሌለው ምናልባት ልሳን የማይናገር ከሆነ
ልብ በል፣ አልዳንም አላልንም፣ ጌታን አላመንም አላልንም። ለመንፈስ ቅዱስ ሙላት ግን ምልክት የለውም። ለመንፈስ ቅዱስ ንቅናቄ በሕይወቱ እንቅስቃሴ ግን ልሳን የማይናገሩ ሰዎች ልሳን ከሚናገሩ ሰዎች የመንፈስ ሕይወታቸው ያነሰ ነው አላልኩም። አንዳንድ ጊዜ እኛ ውጫውን ነው የምናየው። እግዚአብሔር ደግሞ አልዳኑም እንደዚህ አርጊመንት ስላለ አልዳኑም። መንፈስ ቅዱስ ያው አብ ወልድ መንፈስ ቅዱስንም አንዳንዴ መንፈስ ቅዱስ ራሱን ከሙላት አልፎ መንፈስ ቅዱስ እንደሌላቸው ኢን ሴንስ መንፈስ ቅዱስ የሌለው ማለት አልዳነም ማለት ነው። ግን በአብ በወልድ በመንፈስ ቅዱስ የሚያምንን ሰው ልሳን መናገሩ ምልክት ሊሆን ይችላል። አንዱ ልሳን መናገር የድነት ምልክት አይደለም። የድነት ምልክትማ አይደለም ፈጽሞ። መንፈሳዊ ሕይወት ላይ ልሳን የሚናገሩ ሰዎች የተሻሉ መንፈሳዊ ናቸው። የልሳን ስጦታው የሌላቸው ወይ ልምምዳቸው ያለላቸው ሰዎች ለምን መሰለህ ዶክተር የምጠይቀህ እኔ አንድ ኤክስፒሪየንስ ልንገርህ። አንድ ሰው ጌታን አገኘ፣ በጣም ትልቅ ሰው እና ጄኒውን ነው፣ በልምምዱ ጄኒውን ነው በጣም። እንዲሁም ጌታን ያገኝበትና ፍላጎት ያለው ኤሪያ የትኛው ነው? በጣም ካሪዝማቲክ የሆነው ቦታ ላይ ነው። አንዳንዴ እንዲሁም በጣም ሐሰተኞች ተብለው ክላሲፋይ የሚደረጉበት ቦታ ላይ በጣም ነቢያት ጸሎት ይወዳል። በቃ የሚያሳልፈው ቅዳሜ ቀጠና 2 ነው። የሆነ ቀን ነቢይ መስፍን ጋር ነው፣ የሆነ ቀን ነቢይ ከሰኞ እስከ ቦክድ ነው እና የኃይል አገልግሎት ይወዳል እና በልሳን አይናገርም። ዓመታት ይፈልጋል እና አልመጣም ውስጥ ላስመስል እንዲህ ይላል እና አንዳንዶችን የመዳን ምልክትን ልሳን መናገር አውቶማቲካሊ መንፈስ ቅዱስ እናደርጋቸው እንዲዋሹ ኔሴንስ ጉባኤው ሰዎች ሌሎች የሚናገሩትን አገልጋዮች የሚናገሩትን እየሸመደዱ ከዛ ለመመሳሰል ይሞክሩና ይገባሉ። ይሄ ብዙ ሰው ኤክስፔሪንስ ነው እና ሰውየው ጄኒውን ስለሆነ እንዳልኩ በጣም እንዲሁም በጣም የሚወደው እንዲህ ኃይል አገልግሎት የሚባለው ካሪዝማ ሙሉ ህይወቱ ዛ ከሰኞ እስከ ሰኞ ዛ ነው። ግን አልተሰጠኝም ማለት ነው ይላል። መጽሐፉንም ያነባል አልልም ይላል እና አንዳንዶችን እንከታቸዋለን። ይሄ መንፈስ ቅዱስ አልተሞላህም ማለት ነው እንትን አይደለም መንፈስ እንዳልንኩ ወይም ጴንጤ እንዳልሆነ ጴንጤ መሆን አንድ በልሳን መናገር ነው የሚለይ እሱ ነው በማለት ሳይሰጣቸው ወይም ደግሞ ሳይሞሉ ወይ እንትን ሳይሉ እንከታቸውና ሌሎች የሚሉትን ይለማመዳሉ። ለዛ ነው ይሄን የምጠይቀህ እና ያነሰ መንፈሴ እንደሆኑ ይሰማቸዋል። የእነኛ ልሳን የሚናገሩት የተመረጡት ዳደር ሳይድ ደግሞ ያሉት እንግዲህ በደንብ ለይተን እንየው። መጽሐፍ ቅዱሳችን በሮሜ ምዕራፍ 8 ቁጥር 9 ላይ መንፈስ ከሌለው የክርስቶስ ወገን አይደለም ይላል። መንፈስ ቅዱስ ከሌለው ማለት የክርስቶስ የሆነ ሰው ሁሉ የመንፈስ ቅዱስ ማህተም በሕይወቱ አለ። ሰው ያለ መንፈስ ቅዱስ መዳን አይችልም። ደግሞ ለድነታችንም በኤፌሶን ምዕራፍ 1 ቁጥር 14 ላይ የታተምነው በመንፈስ ቅዱስ ነው። የዳነ ሰው ሁሉ መንፈስ ቅዱስ አለው። ግን መንፈስ ቅዱስ ልምምዱ ሰፊ ከመሆኑ የተነሳ ጨምድደን የ1 ሰዓት ማድረግ አንችልም። ለምሳሌ 2 ቆሮንቶስ ምዕራፍ 3 ቁጥር 18 ምን ይላል? እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሆኑ ጌታ እንደሚደረግ ያንን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። ያንን መልክ የቱን የክርስቶስ መልክ እስክንመስል ከክብር ወደ ክብር እንለወጣለን ማለት ከአንዱ ስቴጅ ወደ ሌላ ስቴጅ፣ ከአንዱ የህይወት ለውጥ ወደ ሌላ የህይወት ለውጥ ማለት ነው። ሰዎች አንዳንድ ጊዜ እዛው ስታግናንት ሊሆኑ ይችላሉ በህይወታቸው መንፈስ ቅዱስ ካረዳቸው። የሰዎችን የህይወት ለውጥ የሚያውቀው እግዚአብሔር ብቻ ነው። ግን ቢያንስ አንድ ሰው ከእግዚአብሔር ጋር ለምሳሌ አሁን ጥሩ የምናያቸው ሳይጸልዩ ቸርችም ሳይሄዱ እግዚአብሔር መኖር እንኳን ሳያምኑ ዝም ብለን ስናቸው ጥሩ የሚመስሉ ሰዎች የሉ። መንፈሳዊ የሆነው አይደለም። ዝም ብሎ በካልቸራሊ ጥሩ የሆኑ ሰዎች አሉ። ያ ማለት ግን ተለውጠዋል ማለት አንችልም። የለውጣቸው ልክ ጌታ ነው የሚያውቀው። ግን በአንደኛ ቆሮንቶስ ምዕራፍ 14 መሰረት ግን ከእግዚአብሔር ጋር ምስጢር ያወራል፣ ይታነጻል። ምን ማለት ነው? ይሄ እኮ በጣም ዲፕ ነው። ይታነጻል። ሰውየው ህይወቱ ይታነጻል። ጸሎቱ ውስጥ ሰውየው እግዚአብሔርን ህብረት ያደርጋል። ልሳን ያለው ሰው በዚህ ይገለገላል። የሌለው ሰው ግን ስቲል በጌታ ሊሆን ይችላል፣ ስቲል ጌታ ሊወድ ይችላል፣ እየተገለገለ አይደለም። ይሄ መንፈስ ቅዱስ አገልግሎት ላክ ያደርጋል። ላክ በማድረጉ ደግሞ አንዳንድ ጊዜ ለምሳሌ
አንዳንድ በቃ አላለም መጽናት እንኳን አቅቷቸው የተለያየ ቦታ የሚሮጡ ሰዎች ሊኖሩ ይችላሉ። ዋይ ውስጣቸው አጽናኝ እያለ ውስጣቸው የሚያንጻቸው እያለ። ስለዚህ እኔ እግዚአብሔር ከሰጣቸው ከዛ በረከት መጉደል የለባቸውም ነው ብለው፣ ግን ከድህነት ጋር መሄድ አይደለም። ሁለተኛ ምናልባት ትንሽ እናንሳ፣ ይሄ ሙላትና ጥምቀት። ጥምቀት ጌታ ኢየሱስ ትጠመቃላችሁ ከጥቂት ቀን በኋላ ሲል የመጀመሪያው መንፈስ ቅዱስ የወረደበትን ቀን ነው። በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 አካባቢ ስትመለከት እኛ ሁላችን አንድ አካል እንድንሆን በመንፈስ ተጠምቀናል ይላል። በተለይ ወደ አካሉ የቀላቀለን ያተመን እሱ ሂደቱ ምን ይባላል መሰለ? የመጀመሪያ መንፈስ ያገኘንበትና ከአካሉ ጋር የተጣበቅንበት ከክርስቶስ አካል ጋር ማለት ከክርስቶስ አካል ጋር በመንፈስ ቅዱስ ስራ ነው። እሱ ባፕቲዞ ወይም ደግሞ በቃ አካል አረገን። መንፈስ ቅዱስ አጣበቀን፣ አስገባን እዛ ውስጥ፣ እዛ ማህበር ውስጥ ገባን። የዳኑት ማህበር ውስጥ ተቀላቀልን። በምን? በመንፈስ ስራ። ከዛ አተመን የሚለው ማለት ነው። ሙላት ግን ቀጣይነት ያለው ነው። በየጊዜው አንጠመቅም፣ ይቀጥላል ልምምዱ ማለት ነው። ይሄን እንደዚህ በአንድ ምሳሌ ልንገር። ጥምቀት ማለት ልክ አንድ ሰው ከውጪ ወደ ቤት ውስጥ ቢገባ እንደማለት፣ በሩን ዋናውን በር ማለት ነው። ያ ልክ የመጀመሪያው መንፈስ የገባበት ህይወታችን ከጌታ ጋር የተገናኘበት እኛ የዳንበት ከገባ በኋላ አንድ ሰው ቤት ውስጥ በሮቹ ውስጥ ያሉት መኝታ ቤቱ ቁልፍ ሊሆኑ ይችላሉ። ስለዚህ ምን መድረግ አለበት? ከገባ በኋላ አንዳንድ መኝታ ቤት ይቆለፋል፣ ወይም አንዳንድ ስቶሮች ይቆለፋሉ አይደለ? ሙላት ማለት ከመጀመሪያ ልምምድ በኋላ ወደ እያንዳንዱ የውስጥ ብልቶቻችን ማንነታችን ውስጥ መንፈስ ቅዱስ ቀጣይ ስራ መስራት ማለት ነው። ስለዚህ ሙላት ተከታታይ ልምምድ ነው። ጥምቀት ግን የመጀመሪያው ነው። ግን ሁለቱም አንዴ ሊሆኑ ይችላሉ። ምሳሌ በተለይ አሁን አንዳንድ ሰው ልክ በዳንበት ዕለት ጌታን ባገኘበት ዕለት ጌታ በተለየ መንገድ ሊነካው ይችላል። መዳን ብቻ አይደለም፣ ወደ ቀጣይ ልምምድ ውስጥ ሊገባ ይችላል። እግዚአብሔር ህይወቱን ወደ ሌላ ደረጃ ሊያሻግረው ይችላል። ይህ ሰው ከክብር ወደ ክብር ሊሻገር የተጠራ ነው። በማን ስራ? መንፈስ ከሆነው ጌታ። መንፈስ የሆነው ጌታ ህይወታችንን ካልቀየረው እኛ መቀየር አንችልም። ስለዚህ የሰውን እንዲሁ አይተን ጥሩ ክርስቲያን ነው፣ በጣም ጥሩ ሰዎች ናቸው ምንለው እኛ ነን። እግዚአብሔር ሲያይ ምን ሊሆን? ግን አንድ ነገር እናውቃለን። ማንም ሰው ግን ያለ መንፈስ ቅዱስ ተከታታይ እገዛ ሊለወጥ አይችልም። ስለዚህ ልምምዱ ቀጣይ ነው፣ ሙላቱ ቀጣይ ነው። በልሳን ስናገር ደግሞ ካየ ጌታ ማለት በቃ ይሄ ሰው መንፈሳዊ ነው አልቋል ማለት አለ፣ ገና ነው። ለምሳሌ አንዳንዴ ጉባኤ ላይ እናገራለሁ። አንዳንዶቻችሁ የምትናገሩ ልሳን የዛሬ 20 ዓመት የተሞላችሁት ነው። መንፈስ ቅዱስ ልሳን አይደለም። መንፈስ ቅዱስ ልሳን ይሰጣል እንጂ ልሳን አይደለም። ፍሬሽ ኮኔክሽን ያስፈልጋል። ዛሬም አዲስ የጌታ እጅ በእኛ ላይ ካልተገለጠ ያንን ቋንቋ ብቻ ስላወራ መንፈሳዊ መሆን አንችልም። ያን ቋንቋ ሳይነገር ሰው የመንፈስ ቅዱስ አሁን ይህን ፍሬሽ ኮኔክሽን የመንፈስ ቅዱስ ልምምድ ማድረግ አይችልም ወይ? ትርጉም እንትን እንዳይልብን የመንፈስ ቅዱስ ስጦታን ከልሳን ጋር ብቻ እንዳናገናኘው ማለት ነው። ኖ ልሳን እኮ ወይ መንፈስ ቅዱስ መኖር ያ መንፈስ ቅዱስ በህይወቴ ካለ እንግዲህ ዋናው የድነታችን መጀመሪያ የሚሆነው እዛ ጋ ነው። ግን ድንን ቁጭ እኮ አንልም እኛ። ቀጣይ እኮ ስራ በህይወታችን አለ። የህይወታችን መለወጥ አንድ ትልቅ ፕሮጀክት ነው። የእኛ ደግሞ ቀጣይ የት ነው የምናሳልፈው? እንዴት ነው የምናሳልፈው? ምንድነው ለአካሉ የምናበረክተው? ምንድነው ለምድር የምናበረክተው? ምንድነው ለሌላው የምናበረክተው? እንዴት ነው ሌላውን የምናገለግለው የሚለው እኮ በቀጣይነት መንፈስ ቅዱስ እያገዘ የሚሰጠን። ካልሰጠ ምን እናደርጋለን? ለምሳሌ ጳውሎስ እንግዲህ መቼ እንደተቀበለ አናውቅም። ግን ሐዋርያት ሥራ ምዕራፍ 9 ላይ ጌታ ኢየሱስን ካየ በኋላ ገስ ኢንካውንተር ካደረገ በኋላ የመጀመሪያው እርምጃ ምን ነበር? መንፈስ እንዲሞላበት ነበር። ሐናንያ ተልኬን የመጣሁት በመንገድ ላይ ታየ ክርስቶስ ነው እና መንፈስ ይሞላብህ እና ታይ ዘንድ እንዲጸልይልን ይላከኛል። ጳውሎስ መንፈስ ተሞላ። እንግዲህ የጳውሎስ ኤክስፒሪየንስ ምንድን ነው? የጀመረው አገልግሎትን እውነት ለመናገር መንፈስ ቅዱስ ሙላት ነው። ጌታን ካየ በኋላ እንኳን ጌታን ፊት ለፊት ካየ በኋላ እንኳን ማለት ነው። ይሄ የመንፈስ ቅዱስ ስራ ቋሚ ነው። በልሳን ስለተናገርን መንፈሳዊንን ማለት አይደለም። የመንፈሳዊነት መገለጫም አይደለም። ፎር ዳት ማተር ግን ህይወታችንና ልምምዶቻችን መታየት አለባቸው።
ልሳን መናገር ብቻውን ግን የዛ ሰው የህይወት ጥራት ሊያሳይ አይችልም። ግን ጀምሯል አንድ ነገር ግን የሆነ እንቅስቃሴ አለ በዛ ሰው። ልሳን እንዲናገርስ ማስገደድ ምንድነው? መንፈሳዊ ግፍ አይደለም? አንድን ሰው ልሳን እንዲናገር ማስገደድ ወይም ልሳን መናገርን የዚህ ከመንፈስ ቅዱስ ጋር የተያዘውን ነገር አርጎ ማስተማር ጊፍቱ ካልተሰጠው እንትን አይደለም? ጊፍት እኮ አሁን እኮ መልሰህ እኮ ቀላቀልከው። ልሳኖችን 3 አድርገናል። አዎ የሐዋርያት ሥራ 2ቱ የሰው ቋንቋ፣ ሐዋርያት ሥራ 12ቱ የስጦታ የሚተረጎመው ማለት ነው። ለሁሉም የማይሰጠው የግል ቋንቋ አለ ሁላችሁም እንድትናገሩ የሚለው። ስለዚህ ሁላችሁም ብትናገሩ ትታነጻላችሁ፣ ትበረታታላችሁ። ከእግዚአብሔር ጋር እግዚአብሔር እያንዳንዱ ሰው ከራሱ ጋር ለማገናኘት ይሄን ሰጥቷል ብሎ ማስተማር ማስገደድ አይደለም። መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ ማስተማር ማስገደድ አይደለም። ፎርዳት ማተር ሰዎቹ የሚቀበሉ ስለተገደዱ አይደለም። ልባቸውን ሲሰጡ ሲፈልጉ በብርቱ ፈልጉ እኮ ነው የሚለው። በብርቱ አንዳንዶች እንደሚያስቡት በቃ ሲፈልግ እሱ እንደሚሰጣቸው አይደለም። አያረግም። እንደዛ የለም። እንደዛ ከሆነ መጽሐፍ ቅዱስ ልክ አይደለም። ጳውሎስ በብርቱ መንፈሳዊ ስጦታን በብርቱ ፈልጉ ነው የሚለው። ስለዚህ በብርቱ መፈለግ ያለብን ለምሳሌ አሁን ልሳን መናገር ሁሉም ሰው ልሳን መናገር ያለብን ለምንድን ነው? መታነጽ አለብኝ ከጌታ ጋር በዚህ ቋንቋ ህብረት ማድረግ አለ። ፈልግ ሲሉ እዛ ጋር ሐዋርያነት አለ፣ ፈውስጦታ አለ፣ ከላይ እንግዲህ መተርጎምን አለ አይደለም? እዛ ጋር አለው አይደለም? 14 ላይ ያለው 14 ላይ ያለው እኮ የሚለው ያንን አይደል? 14 ላይ ፍቅርን ተከታተሉ መንፈሳዊ ስጦታንም ይላል። ይልቁንም ትንቢት መናገርን በብርቱ ፈልጉ ይልና በልሳን የሚናገር ይላል። እንግዲህ ኢሚዲየትሊ ካመጣ ምን ማለት ነው? ይሄ አንዱ መፈለግ ያለብን ልሳን ነው። ለምን? እንድታነጽ ከእግዚአብሔር ጋር እንዲነጋገር፣ ቀጥሎ ደግሞ ለአካሉ መታነጽ ምክንያት እንዲሆን በብርቱ መፈለግ ያለብን። እኔ የግሌ መታነጽ የግል አገልግሎቴን የግል ህይወቴን የሚያግዘኝ ከሆነ ሌሎችንም እንዲሁ እንዲታገዙ መንፈስ ቅዱስ በልሳንም ስጦታ እንዲሰጣቸው ማስተማር በእውነት ማስገደድ አይደለም፣ እንደውም ኢንካሬጅ ማድረግ ነው። ልክ ጳውሎስ ስርዓቱን የጎደለው ስርዓቱን ማስተካከል ተገቢ ሊሆን ይችላል። በሌሎች ቤተ እምነት ያለውን የልሳን ልምምድስ እንዴት ታየዋለህ? ከጴንጤቆስጤ ከውጫው በተለይ ሩቅ ምስራቅ አካባቢ ሌሎች ሃይማኖቶች ላይ ሌላ ስም ይሰጡታል። አይ ቲንክ ጅብሪሽ ይበሉት የሆነ ቋንቋ ብቻ ሩቅ ምስራቅ ላይ አሁን ከሜዲቴሽን ጋር ምናምን በተያዘ በእንደዚህ በአዲስ ቋንቋ ወይም በእንደዚህ ነገር ከሚመሳሰል ጋር የማድረግ ልምምድ በጣም አለ። ሌሎች የተለያዩ እምነቶች ቅድም እንደነገርኩ ልሳን ምንጩ ስንት ነው? 3 ነው። የአጋንንት ልሳን አለ። አሁን ብዙዎቹ የሩቅ ምስራቅ ከመናፍስት ዓለም ጋር በሜዲቴሽን ይገናኛሉ። ሜዲቴት አድርገው ራሳቸውን ክፍት አድርገው የሆነ አንድ ስፒሪት ወርልድ ከነሱ ጋር ኮሙኒኬት ያደርጋል እና ወደ ሃይ ደረጃ ሲደርሱ በልሳን ይናገራሉ። እና አንድ ጊዜ እኔ የገጠመኝን ነገር ልንገርህ። አንድ ከሰሜን ኢትዮጵያ ከአንዱ ክፍለ ሀገር የመጣ ሰው ነው። ጎንደር ነበርኩ በዛ ጊዜ እና ገና እኔን እንዲሁ እንደተያየን ሰውየው በሌላ ቋንቋ መናገር ጀመረ። ኦፍኮርስ አረብኛ ነበር የምናገረው እና ኋላ ነው ታሪኩን ስሰማ በጣም መንፈሱ ሲመጣበት ለ15 ቀን ዛፍ ላይ ያወጣዋል። ከዛፍ ላይ አይወርድም። ምንም አይበላም አይጠጣም። እና ልክ በልሳን ሲናገር 3 ሆነን መጸለይ ጀመርን። አጋንንቱ ከላዩ ላይ ወጣ። እንዳልኩ ከተወሰኑ ሰዎችም ላይ ድሮ ዲሊቨርድ ሳይሆን ወደ ቸርች የመጡ ሰዎችን እንትን ብያለሁ። አንድ ጊዜ አንዲት የኛ ሰራተኛ ባህር ዳር ነበርኩ በዛ ጊዜ እና ከመራዊ ከሚባል ቦታ የቤት ሰራተኛ አመጡልን እና የመጀመሪያው የገባች ለታ ያው ስንጸልይ በጣም በቃ በልሳን ተናገረች ምናምንና ከዛ መልእክት አመጣችልን። እኛ ልክ ስትናገር በቃ ኮሰኮሰን። በተለይ ባለቤቴ በጣም በቃ የሆነ አባ ጮጋሪ እንትኒ ላይ ሄደ መሰለኝ ስትሰማው። የአጋንንት ልሳን ነው። ኢማጂን ጀስት ዲስተርብ የሚያደርግ ነገር ነው። ከዛ እኔ አልቸኮልኩም። ባለቤቴ ግን በቃ ምናለች። 2ኛ 3ኛ ቀን ላይ እንደገና ትንቢቱ ቀጠለ።
በጌታ በኢየሱስ ክርስቶስ ስም ልቀቅ። ጮሆ ወጣ። 1000 ነው 10000 ነኝ አለ አጋንንቱ። ኋላ አጋንንቱ በጣም ብዙ ህይወቷን ያመሰቃቀለ የነበረ አሰራር ነው። ብዙ ጊዜ የመንፈስ አሰራር በጣም ወደ ጥልቅ የሄዱ ሰዎች በተለያየ ቋንቋ ይናገራሉ። እንግዲህ ይሄ ሪያሊቲ ነው። መንፈስ አሰራር ነው። ልሳን ይሰጣቸዋል፣ በዛ ልሳን ይናገራሉ። የዛ መንፈስ ከዛ መንፈስ ጋር ይገናኛል፣ በጣም በኃይል ይገናኛሉ ማለት ነው። በዚህ አንድ ሰው በልሳን ከተናገረ በክፉ ልሳን የሚናገር ከሆነ ዲፕ ነው በእንትን ግንኙነቱ ከዛ መንፈሳዊ ዓለም ጋር የተቆራኘ ልክ እዚህኛ ጋር ያለ የዚህ ኮፒ እኮ ነው። በምስጢር ከእግዚአብሔር ጋር እኛ በልሳን እንደምንገናኝ ከዛ መንፈሳዊ ዓለምና መንፈሳዊ አሰራር ጋር የጥብቅ ቁርኝነትና በጣም ጠንካራ ህብረት አላቸው ማለት ነው። ዲሊቨርድ እስካልሆኑ ድረስ መንፈሱ በደንብ ነው በቃ ላይቭሊ ነው በህይወታቸው የሚሰራው በእነዚህ ሰዎች ህይወት ማለት ነው። እንግዲህ እውነታው ምንድነው? አለ ያ ስፒሪት ያ አሰራር አለ፣ የሰው አሰራር አለ። ሐሰት ስላለ ያጋንንት ስላለ እውነቱ የለም ማለት አንችልም። እውነቱ ግን ሰዎችን እያዳነ እነሱን ነፃ እያወጣ አጋንንት ከነሱ ጋር እያስወጣ ይቀጥላል። አሁን ቤተክርስቲያን እዚህ ያለችው እንደዛ አይነቱን ነፃ ለማውጣት ነው እንጂ እነዛ ስላሉ እዚህ ያለው ልሳን ፌክ ነው ማለት አይደለም። ዶክተር፣ በዛሬዋ ቤተክርስቲያን ልሳን እንዴት መተግበር አለበት ብለህ ታምናለህ? ልሳን ካልተተረጎመስ ወይ በጉባኤ መነገር አለበት ወይ? ከዛ በተጨማሪ ደግሞ ትርጉምን ራሱ እንዴት ይፈተናል? ወይም የልሳን ትርጓሜን እንዴት እንፈትነዋለን? ባይ ዘ ዌይ ከመጨረሻው ሊጀምር ልሳን ሲተረጎም ከትንቢት ጋር ተመሳሳይ ነው። ልክ ተተረጎመ ማለት አንድ ሰው እዛ ጋር ልሳን ተናገረ፣ ተርጓሚ በዚህ አቅጣጫ ሆኖ እግዚአብሔር እንዲህ ይላል ብሎ ተናገረ። ስለዚህ ልክ እንደ ከትንቢት ጋር ሞር ክሎዝ ነው ማለት ነው። ሌሎች ሰዎች የሚሰሙ ሰዎች በእግዚአብሔር ቃልና በመንፈሳቸው ሆኖ ያንን የተነገረውን ምን ማድረግ አለባቸው? መለየት አለባቸው። ዲዘርን ማድረግ አለባቸው። ልክ እንደ ማንኛውም የትንቢትም ሆነ የእውቀት ስጦታ ዲዘርን ይደረጋል። ቤተክርስቲያን ውስጥ እንግዲህ ልሳኖች አሉ እንበል። አሁን ቢያንስ 2 አይነት ልሳን እንበል። እንግዲህ ሶስተኛው የሐዋርያት ሥራ ነው። እሱ አልፎ አልተከናወነ ማለት አይደለም። ለምሳሌ ሰሚዎቼ ምስክርነት ሊሰጡን ይችላሉ። እኔ ለምሳሌ ብዙ ጊዜ ሰምቻለሁ እንደዚህ አይነት የሚናገሩ። ለምሳሌ 2 ጓደኞች አሉኝ። ስማቸውን በውል ላስታውስ አልችልም። አሁን የዛሬ 8 ዓመት አካባቢ አንዱ ምስራቅ እዚህ ሚድል ኢስት ያገኘዋቸው ባልና ሚስት ናቸው። ወደ አንድ ላቲን አሜሪካ ሀገር ሄደው እግዚአብሔር ስፓኒሽ ቋንቋ ሰጥቷቸዋል። እና ታሪኩ እንደዚህ ነው። ሰዎቹ አስተርጓሚ ነበራቸው፣ ከእንግሊዘኛ ወደ ስፓኒሽኛ የሚተረጉምላቸው። እና በአጋጣሚ ኮንፍራንሱ በሚደረግበት ዕለት ማታ ላይ የሚተረጉሙላቸው ሰው አልመጣም። የሆነ አንድ ፋሚሊ ችግር አጋጥሞት ቀረ። ሌላ ተርጓሚ ጉባኤ ውስጥ የለም። ባልና ሚስት ናቸው። ስማቸውን አሁን አላስታውስም። ምናልባት ወደፊት እነሱ ራሳቸውን አምጥተን እዚህ እንዲመሰክሩ ማድረግ እንችላለን። ኢትዮጵያ ብዙ ጊዜ ይጎበኛሉ እነዚህ 2 ሰዎች ባልና ሚስት። እና በኋላ ቁጭ ብለው የፕሮግራም የሚመራውን ሰው ድንገት መስማት ቻሉ። ስፓኒሽኛ ማለት ነው። ስፓኒሽኛ መስማት ቻሉ። ከዛ በኋላስ ልክ ከዛ መጀመሪያ ባልየው ነው መሰለኝ እኔ እሰማለሁ ይላታል፣ ወይ አይ ቲንክ እሷ ትለዋለች፣ እኔም እሰማለሁ። ወጥቶ በስፓኒሽኛ ሰበከ። ሌላ ታሪክ ልድገምልህ። አሁን በህይወት አለች። ከኔ ጋር ቪዲዮ አለ። ወደፊት አምጥተን እንድትመሰክር ማድረግ እንችላለን። አሁን ዱባይ አለች። ከዚህ ከአርሲ የሄደች የ23 ነው የ24 ዓመት ልጅ ፎር ሴኩሪቲ ፐርፐስ ስሟን አልናገርም። እና በአንድ ጊዜ 3 ቋንቋ ጌታ ሰጥቷታል። 3 ቋንቋ፣ የህንድ ቋንቋ። አሁን እዚህ መካከለኛ ምስራቅ ውስጥ ካለ አንድ ቦታ የህንድ ቸርች ታገለግላለች።
ያለፈው ኦገስት ካሰለጠንኳቸው ሰዎች አንዷ ነች። ምናልባት በሚቀጥለው ኦገስት ከሄድኩኝ ላይቭ እንድትገባ ቴስቲሞኒ እንድትሰማ ማድረግ እንችላለን። ዛሬ ተቀብላ መንፈስ ቅዱስ በኃይል በህይወቷ ይሰራል። 3 ቋንቋ ነው በአንድ የኩርዲሽ የኢንዲያን ላንጉጅ። ያውም ደግሞ ስትናገር የሚገርም ኦሪጂናሉን ኢንዲያ እና እዛ ሀገር የቆዩ የሂንዶች ራሳቸው እሷ የምትናገረውን አያውቁ እና አሁን ታገለግላለች። ለአንድ ሞመንት አይደለም የተሰጠው፣ ለአንድ ሞመንት አይደለም። ዳታናዘር እንግዲህ የመንፈስ ቅዱስ ስራ ባይዘው ካሜሮ በላይ ነው። ለአንድ ጊዜ ሊሆን ይችላል። እነዚህ የስፓኒሾቹም ለአንድ ብቻ ሳይሆን አሁንም ይናገራሉ ስፓኒሽኛ። አሁን ያ በህይወት ያሉ ሰዎች ናቸው። መንፈስ ቅዱስ በገብሩ ወልዱ ህይወትም እንደዚሁ ቴስቲሞኒ ሰምቻለሁ። አንድ ቦታ ላይ የሌላ ቋንቋ በህብራዊኛ በምን ተናግሮ ለዛ ሰው መልእክት እንዳስተላለፈ እሱ በማያውቀው ቋንቋ እና ይሄ የመንፈስ ቅዱስ አሰራር ይቀጥላል፣ ይሰራል። በእርግጥ እንደ ቀመር እንደ ፎርሙላ የምንጠብቀው አይደለም። ሁለቶቹ እነዚህ ቸርች ውስጥ ያሉት ግን የግልና የጉባኤ ተተርጉሞ ማለት ራሱ እግዚአብሔር ትርጉምን የሰጠበት ማለት ነው። እነዚህ ሁለቱ ግን የአጠቃቀም ስርዓት ያስፈልጋቸዋል። ለዛ አጠቃቀም ስርዓት ከአንደኛ ቆሮንቶስ 14 የበለጠ ስርዓተ ደንብ የለንም። መጽሐፍ ያቅበን፣ መጽሐፍ ያስተምረን። እዛ ራሱ ለምሳሌ የማይተረጎም ከሆነ ዝም ብላችሁ ራሳችሁ ተናገሩ። የሚተረጎም ከሆነና ደግሞ ብዙ ከሆናችሁ ተራ በተራ ተናገሩ ይላል። እንግዲህ ልሳን የለም ብሎ መከራከር አንድ ነገር ነው፣ አለ ስርዓትና ሲይዝ ደግሞ ማለት ሌላ ነገር ነው። ልሳን የለም የሚል አርጊውመንት አለ። የለም ማለት ከመጀመሪያቱ ቤተክርስቲያን ተቋርጧል ብለው ከሚያምኑት ጸጋ ስጦቶች አንዱ የልሳን ስጦታ ተቋርጧል ብለው የሚያምኑ አሉ። ዛሬ አክቲቭ አይደለም። ያን የመጀመሪያ ቤተክርስቲያን አንዳንድ ኦፊሶችንም ተቋርጧል እንደሚሉ፣ አንዳንዶች ሐዋርያትና ነቢያትን ተቋርጧል ይላሉ። አንዳንዶች የለም ሐዋርያት የለም ነቢያት ብቻ፣ ሐዋርያት ተቋርጧል ነቢያት እና ሌሎቹ አሉ 4ቱ ኦፊሶች ይላሉ። አንዳንድ ልምምዶችንም እንደዛ ተቋርጧል የሚል አርጊውመንት አለ። ከዛ ውስጥ ይሄን ያመጣሉ ልሳን። ባይ ዘ ዌይ ተቋርጧል የሚሉ ሰዎች እነሱ ተቋርጦባቸው ካልሆነ በስተቀር መንፈስ ቅዱስ በስራ ላይ ነው ያለው። የተቋረጠ ምንም ጸጋ የለም፣ ምንም ስጦታ የተቋረጠ የለም። ምላሹ እሱ ነው። እሱ ሌላ ቶፒክ ስለሆነ እሱ ስንቴን ሄድ አልችልም። የተለያየ ጊዜ ኢንተርቪው ያደርጋለሁ በዚህ ጉዳይ። ከልሳን ይልቅ ይላሉ አንዳንዶች የመንፈስ ቅዱስ ፍሬ ፍሩት ኦፍ ሆሊ ስፒሪት፣ ፍቅር፣ እነኚህ ነገሮች ሞር አስፈላጊ አይደሉም ወይ? ልሳን ስላለ ብቻ የመንፈስ ቅዱስ ፍሬ ሰው ይኖረዋል ወይ? ፍቅር ይኖረዋል ወይ? ፍቅር የተሻለ አይደለም ወይ? ፍቅር ከሁሉ አይበልጥም? እሱ የመንፈስ ቅዱስ ስራ ዳይኮቶማይዝ ማድረግ ይባላል። ማለትም ደግሞ መንፈስ ቅዱስ ይሄን ይሰራል፣ ይሄ አያስፈልግም። እሱ ያለውን መንፈስ ቅዱስ ይሄም ያስፈልጋል፣ ይሄም ያስፈልጋል ካለ ሁለቱም ያስፈልጋል ነው። እኛ እንደ መጽሐፍ ቅዱስ ተማሪዎች መንፈስ ቅዱስ ጸጋንን መግለጥን ራሱን መግለጥን ይሰጣል። እንደገና ደግሞ የፍሬም ምንጭ ነው። ሁለቱንም አንዱ ስፖንታኒየስ ነው፣ አንዱ ሂደታዊ ነው። ጸጋ መገለጥ ነው፣ ስፖንታኒየስ ነው። በአንድ ወቅት ልክ ጉባኤ ላይ ያለ ለአንድ ሰው እግዚአብሔር የሚገልጠው ነገር ነው። ይሄኛው ግን በሂደት ሰውየው እየተለወጠ ቅድም እንዳነበብነው ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 ላይ ያንን መልክ ለመምሰል ከክብር ወደ ክብር እንለወጣለን የሚለው ገላትያ 5 ላይ ካለው የመንፈስ ፍሬ ጋራ ህይወታችን ክርስቶስን እስኪመስል ድረስ እየተለወጠ እንዲሄድ መንፈስ ቅዱስ ይሰራል። ይሄንን በጣም ሃይላይት አድርገን በጣም ሲሪየስሊ ወስደን ይሄኛውን ደግሞ መጣል ራሱ ከመንፈስ ቅዱስ ስራ ጋር መቃረን ይሆናል። መንፈስ ቅዱስ የሁለቱም ባለቤት ነው። ፍሬን የሚሰጥ ጸጋን ደግሞ ይሰጣል። ጸጋን የሰጠ ፍሬን ይሰጣል። ግን ሰው መንፈስ ስለተገለጠበት ፍሬ ያለው ማለት ግን ላይሆን ይችላል። ስለዚህ ያድጋል፣ አዳጊ ነው፣ ተለዋጭ ነው። ተለውጦ ያለቀ ማንም ሰው የለም። ጸጋ ኤክሰርሳይዝ ለምሳሌ ገና መንፈስ ቅዱስ ሲወርድ ጸጋ ተገለጠ ማለት ያ ሰውዬ በጣም ተለወጠ ማለት ላይሆን ይችላል። ብዙ ጊዜ እንዳውም ለዚህ ነው በጣም አስቸጋሪው ነገር ባልተለወጡ ሰዎች ላይ መገለጡ ነው። ምክንያቱም ስፖንታኒያስ ነው እሱ። ልክ የነካቸው ዕለት ለምሳሌ ሐዋርያት ሥራ 2ን ተመልከት፣ ሁሉንም ቦታ ብትመለከት በቃ ያን ቀን ልክ ሲነኩ የሆነ ነገር ተገለጠ። ያ ማለት ግን
የመንፈሳዊነታቸው ጥግ አይደለም፣ እግዚአብሔር ነው ራሱን የገለጠው። ሰዎቹ ግን ገና ስትራግል ውስጥ ያሉ ሊሆኑ ይችላሉ። ስለዚህ እግዚአብሔር ስትራግል ውስጥ ባሉ ሰዎች ሊሰራ ይችላል፣ ሊገለጥ ይችላል። እንዴት በሱ ያልፋል፣ እንዴት በሷ ያልፋል ማለት አንችልም። ለምን? ያኛው ቅጽበታዊ ነው፣ ይሄኛው ደግሞ ዓመታት የሚወስድ ነው። ግን መንፈስ ቅዱስ የሁለቱም ምንጭ ነው። ጸጋን የገለጠ ለሌላ በረከት፣ ለሌላ ሂሊንግ፣ ለሌላ ነፃ መውጣት የተጠቀመብን መንፈስ ቅዱስ የእኛንም ህይወት ደግሞ እያነጸ እያደሰ ይለውጣል። ያው ስናገለግል ተለውጠን አልቀናል የምናገለግለው፣ እየተለወጥን ነው የምናገለግለው። እና የመውጫ ጥያቄ ሆነልኝ፣ በመሃል ነካክተዋል። ሰው በልሳን ካልተናገረ መንፈስ ቅዱስን አልተቀበለም ማለት ነው? ኮንክሉዥን እዚህ ላይ ስጥና። አላልኩም። መንፈስ ቅዱስ የተቀበለው ስድን ነው። ልምምድ ግን መንፈስ ቅዱስ ሙላት ልምምድ ግን መንፈስ ቅዱስ በህይወቱ በኃይል እየሰራ መሆኑን ግን አንዱና ዋነኛው ምልክት ልሳን መናገሩ ነው። አለዛ ሰውየው ድኖ ቁጭ ልል ይችላል። ምንም ጸጋ አይገለጥበትም። ከእግዚአብሔር ጋር ህብረት የለውም። ያን ያህል በመከራ ነው። ጾም ሲባል ነው የሚጾመው። እግዚአብሔር ጋር ህብረት የለውም። የጸሎት ህይወቱ ደካማ ነው። ምናልባት መጽሐፍ ቅዱስ ሊያነብ ይችላል፣ ግን ለውጥ በህይወቱ አይታይም። ለምን? እየታነጸ እየተለወጠ እየታደሰ እንዲሄድ የመንፈስ ቅዱስ ሙላት ልምምድ ያስፈልገዋል። ድሮ በቤተክርስቲያን አሁን ቅርብ ጊዜ ተቋርጦ ካልሆነ በስተቀር የመንፈስ ቅዱስ ሙላት ጊዜ የሚባል አለ። አሁን እሱ በጣም ወርቅ የሆነ የቤተክርስቲያን ልምምድ ነው። እውነት ለመናገር ነበረ። ለምሳሌ ሐዋርያት 18 ላይ ሰማርያ ጌታ እንደተቀበሉ ጌታ እንዳገኙ እነ ሲሞን ጠንቋው ምናምን ወንጌል በድንቅ ተአምራት ከተከናወነና ሰዎች ጌታን ከተቀበሉ በኋላ ጴጥሮስን ላኩላቸው ይላል። ጴጥሮስና ዮሐንስ ለምን? እጅ ጭነው መንፈስ ቅዱስ እንዲቀበሉ። ቤተክርስቲያን በቋሚነት ይሄ ሙላት ልምምድ ያስፈልጋል። የዳኔ በሙሉ መሙላት አለበት። የዳኔ በሙሉ ያንን በረከት ተካፋይ መሆን አለበት። በሚታነጽበት በሚለወጥበት የቀጣይ መንፈስ ቅዱስን ስራ መመኘት መሻት አለበት። እኔ አልዳነም አልልም፣ ግን መጽሐፍ ቅዱስ ለሰውየው ያለው እግዚአብሔር ለሰውየው ለዛ ሰው ያለው ሙሉ በረከት ጋር ደርሷል ማለት አልችልም። የጎደለበት ብዙ አለ፣ ያጣው ብዙ አለ። ለምን ይጎልበታል? ለምን ሙሉውን የእግዚአብሔርን በረከት አይወስድም? እና እዚህ ሙላት አስፈላጊ ልምምድ ነው። የዛ ደግሞ አንዱ ዋነኛ ምልክት ደግሞ ልሳን። አመሰግናለሁ ዶክተር። ውድ ምኩራብ ሾው ተከታታዮች ዶክተር በቀለ በዳዳ ጋር በልሳን ጉዳይ በክፍል 1 ያደረግነው ቆይታ እንደተከታተላችሁት ነው። ሁላችሁም የተለያየ አስተያየትና ጥያቄ ሊኖራችሁ ይችላል። አስተያየት ጥያቄዎቻችሁን አድርሱን፣ በኮሜንት በስልክ በተለያየ መንገድ አድርሱን። በክፍል 2 ቆይታችን ደግሞ ከጴንጤቆስጣል ሙቭመንት ከጴንጤ ጋር በተያያዙ ደግሞ ያሉ ጥያቄዎችን ለዶክተር እናነሳለን። ክፍል 2ንም እንድትከታተሉ ጋብዛችኋለሁ። እስከዛ ቸር ቆዩ።